ማሊያቸው የኛ ነው፣ ስማቸው የኛ ነው። ማይክ ይዟል እንደኛ አይነቱ ፓስተር ሚል ታይለንት ይዞ ፓስተር ሚል ስም ይዟል። ግን እቅብና የሚሰሩት የማን ነው? የኦርቶዶክስን ነው። እኔ በጣም ነው የሚያስቁኝ። ምን ያደርጋሉ ካዲያ? እኔ ባይዘው ይላችሁ ሁሉም ነገር እኮ ፐርፌክት እኮ አይደለም እኮ። ኦርቶዶክስ ቤተክርስቲያን ዶግሞ ልክ ከሆነ እግዚአብሔር ምስክሬ ነው። እኔ አንድም ቀን እዚያ ዶግሞ ልክ ከሆነ እንዴ ዶግሞ ልክ ከሆነ ምን ታረጋላችሁ? ማይኩን ጣለው። እንደውም ካልቸሯም ትራዲሽኗም ባህላቷም አንዳንድ ነገሯ ደስ ይላል። ተቀላቀል እዛ። እሱ ነው የሚመክር ህይወት አለው የምትል እኮ እዚህ ሆነ ግን አታጨብጭብ። በቃ ቀድረን ተጠምቀ መግባት ነው እኮ እንዴ። ውጭ ሆነ ማሽቃበጡ ምን ያደርጋል? ውጭ ሆነ ማሽቃበጡ ምንም አያደርግልህ። ትምህርቷ ልክ ነው፣ ዶግሟ ልክ ነው። ስለሷ መሰክራለሁ ካልክ እሷ ብዙ መስካሪዎች አላት። ያንተ ምስክርነት አትፈልግም። አንተ ነፍስ ላይ እየተጫወትክ ነው። አንተ ምንድነው ማድረግ ያለብህ? ይሄንን ውልቅ አርግተህ ሱፍን ጥለህ እዛ መግባት። ከዛ ተጠምቀ እንደነደሜ እንደነተመስገን የስላሴ ልጅነትን ማግኘት አለብህ እንዴ። አለበለዚያ ግን በምንም መልኩ እኛ ሚዲያ ላይ ያያየን አናመቻምችም። ማንም ይሁን ማን ነገ እንኳን ኤርሚያስ እንኳን የሆነ ነገር ቢናገር እንኳን አንምርም። ይሄ እውነት ነው ብዬ እስከተረዳው ድረስ ይሄ እውነት እዚህ እስካለውበት ድረስ የኔ እውነት ልክ ነው እስካልኩ ድረስ ማንም ይሁን ማንንም አንምር። እሱ ራሳቸው እኮ ጨለማ ውስጥ ነው ያለ ነው። ምንድነው መቋሚያ በመወርወር መንግስተ ሰማያት የሚገባ አይምሰላችሁ ወንጌል ስበኩ እያሉ ብለዋል እኮ ጠቅላላ። እና አቡነ በርናባስ አሁን ደግሞ አቡነ ኤርሚያስ ነው የሚባሉ ተነስተዋል። ጋይስ ጨለማ ውስጥ እንዳሉ ዘታፕ ሊደርስ ጳጳሳት ጨለማ ውስጥ አለን ኦርቶዶክስ እያሉ ነው። ዲበኩሉ ምን ብለዋል? ዲበኩሉና ሊቀሊቃውንት ሰሙር ምን ብለዋል? እናንተ ኦርቶዶክስ ምናምን የምትሉት ሊቀሊቃውንት ሰሙርና ዲበኩሉ አንድ አይነት ነገር ብለዋል። መፈለግ ትችላላችሁ። የሊቀሊቃውንት ሰሙር ዩቲዩብ ላይ ነው ያዳመጥኩት። ዲበኩሉ ደግሞ አለኝ አሁን ላሰማችሁ እችላለሁ። ለኦርቶዶክስ የመከራዋ ጊዜ ነው። we are in trouble እንደ ድሮ እንደፈለግን። ምክንያቱም ማስረጃ የሚል በሳይንስ ክሮስ ቼክ የሚያደርግ ትውልድ ተነስቷል። ከባድ ዘመን ነው ብለዋል። ለምንድን ነው ከባድ ዘመን? መጽሐፍ ቅዱስን ያላማከለ ዶክትሪን ስለሰሩ ዶግማ ስለሰሩ ማለት ነው። ቃልን አስገባ ስለ እኔ ቃሉን አንብቤያለሁ ትላለህ። አንተ ምንድነህ? አህያ ነህ። አህያ ወደል አህያ የነገርኩህ እኮ ነው። እግዚአብሔር ባርክ ሳትማር አስተማሪ መሆን የምትፈልግ ደነዝ። እሺ አመሰግናለሁ። ይኸው እየነገርኳችሁ ነው። ይሄ ሰው ተልኮ ያለው ወረበላ ቆሻሻ ሰው ነው። አንድ እውቀት የለውም። ሄኖክ በጌታ አይ በቃ ይሳደብ፣ ችግር የለውም። ተውት። ሰው እንዳትነኩት። እሱም አንደኛው ነው አሽቃባይ ስለሆነ ችግር የለውም። ይናገር። እግዚአብሔር ምሕረትን ያድርግልህ። አንተ በምን መስፈርት ይዘህ ነው? እየጠየኩህ እኮ ነው። መስፈርትህን አምጣና የፕሮቴስታንት ትምህርት ይሄን የኦርቶዶክስን ይሄን ትምህርት አይቀበልም የሚለውን አምጣ ብዬ ጠይቄ ያለው አንብቤ ነው። ከየት ነው ያነበብህ? ጅኒ ነው ያስተማረ? ማን ያስተማረ? ያንተ ፓስተር የኔ ፓስተር ጠይቄዋለሁ የምትለው ያንተ ፓስተር አንብቤያለሁ። የእምነት መግለጫዬን በደንብ አድርጌ አንብቤ ነው የመጣሁት። ነገረ ክርስቶስ ምን እንደሆነ ጠንቅቄ አውቃለሁ። ይኸው ኤቢ ካለ ነገረ ክርስቶስ ላይ ሰው በነገረ ክርስቶስ አልወጣም ካለ ይኸው እሱን ልጠይቀው። አንተ ከእውቀት ነፃ ነህ። ምንም ዝም ብለህ መለፍለፍ ነው። ነገረ ክርስቶስ ኦርቶዶክሳዊ እንዳትሆን የሚያደርግህ ነገር ምን ነው? በእምነት ብቻ ይገናል ብዬ ነው የማምነው። ብቻ በሚለው እነዚህ ብቻዎች ያስወጣኛል። ሄኖክሻ ካሎራ ይኸውልህ እኔ ስለምወርድ ስራ ላይ ስለሆንኩ አሁን አንተም እንደለጠፍከው በትላንትና ጉዳይ ነው። ትላንትና ጉዳይ ላይ በትክክል የተሰራው ነገር እኔ በጣም ተናድጄ ሳሚን ገብቼ ጠይቄዋለሁ። በትክክል የተሰራው ትላንትና ወንጌል እንዳይሰበክ ነው። ወንጌል እዚህ ሚዲያ ላይ እንዳይሰበክ ሰው ወደ መዳን እንዳይመጣ ነው የተደረገው። በትክክል
እንቅፋት እዚህ ጋር እኛ እንቅፋት ለመሆን አንድን ግለሰብ በእንደዚህ እንትን ለማጥቃት ነው። በትክክል ኤርሚያስን ያነጣጠረ ተልእኮ ነው። ባይዘው ኤርሚያስን ያነጣጠረ ተልእኮ ነው። ሌላ ነገር የለውም። ትክክል። ትናንትና የተሰራው ነገር ቲክቶክ ላይ ቴዎሎጂ አስተማሪ አለ ብለህ ነው የምታምነው? እንደው እኔ ይሁንላቸው እንስማቸው። ወዶኛል ታውራ ጨርሼ ልውረድ። ትላንትና የተሰራው ነገር እንደው ምንድነው ያሉት? ከኛ የተሻለ ነው። እንደው ከኛ የተሻለ ቁጥር አስቀምጠው ለዛውም ስንት 1000 ምናምን ቁጥር አስቀምጠው ለዛውም ስንት ነው 1000 ምናምን ምናምን እያለ ቀጥይ። እሺ እዚህ ጋር አንድ ሰው አንድ ኦርቶዶክሳዊ ማንም እኛም ስለነበርንበት ነው። እዚህ ጋር ወንጌል ነው አይደል እንደሚያስፈልገው። ኢየሱስ ያድናል፣ በሱ መዳን አግኝተናል። ካለሱ ወደ እግዚአብሔር አብ መግባት መውጣት በፍጹም አንችልም። ለሰው ይሄ ነው እንጂ መሰበክ ያለበት ታሪክና ምናምን ከዛ በኋላ እኮ ይታያል። ከዛ በኋላ እኮ እኛ እናያለን። አንተ ጌታን ትቀበላለህ፣ መዳንን ታረጋግጣለህ። ከዛ በኋላ ደግሞ ምን አይነት ነው የሚለው ሰው ደግሞ የተባለ አይምሮ እያደገ ይሄዳል። በደፈናው ግን እኛ የተሻለ ነው ቢባል አንተ ወንጌል የምትሰብከው ሰው ታዲያ ከተሻለ ምን ብለን ነው የምንሄደው ብሎ አይልም። ሰው ምንድነው እንደዚህ እግዚአብሔር ይባርክሽ። ይሄ አውቆና በትክክል የተሰራ ሴራ ነው። ይሄ የተሰራ ሴራ ነው። ወንጌል እዚህ ላይ እንዳይሰበክ እንዴ ምንድነው እኔ ኦርቶዶክስ ሆኜ ቢሆን ኖሮ ጥቃቅንና የሆነ ዶግማ ባለና ነገር ስለሆነ በቃ እዚህ ይሻለኛል ብዬ ልል እችላለሁ አይደል እንዴ? አሁን እነሱ ነገሩን ቀለል አድርገው ዶግማ በሆነ ነገር እንደውም እነሱ ከኛ ይበልጣሉ ብሎ መናገር ትልቅ ስህተት ነው። እኛ ሲጀመር ገብቶናል ለምን ይሄ እንደዚህ እንደሚያረጉ ማለት ነው። የተነሱበት መጀመሪያ ቤቱን ሲከፍቱ የተነሱበት ምንድነው? ኦርቶዶክስን አታቋትም ብለው ኤርሚ ላይ አነጣጥረው ነው እንትን ያሉት። መጡ ይባሳ ጠነከሩላቸው። ይሄ ግን በፍጹም ልክ አይደለም፣ በጭራሽ ልክ አይደለም። እነሱ መጽሐፍ ቅዱስ ሲያስተምሩ አንድ ሰው ጌታ ሲቀበል ወይንም ስለ ጌታ ሲሰብኩ ያየንበት ጊዜ የለም አይደል እንዴ? ለምን በቃ ይተው በቃ ይሄ እኮ ግድ እኮ እንደዚህ እኮ መባል እኮ ይተው በቃ ይተው። እኛ ምን ምንለው በቃ ይተው ነው። ትናንት የተሰራው ነገር በጣም ስህተት ነው። ግን ጌታ መልካም ነው፣ የሚያደርገው ነገር ያደርጋል። ትናንትና በቃ ሄኖክ ምንም ይሄ ፖለቲካም አይደለም ማስተባበልም አይደለም፣ ትክክል እውነት ነው። በቃ ይሄ ነው ምለውና ካልወራው በእውነት ዛሬ እኔ ምንም ልልክ አልችልም። ምክንያቱም ይሄ እውነት ነው። አሁን ትናንትና ያልተናደደ ሰው አለ ከስር? እንዴት ነው እንደዚህ የሚባለው? እንዴት ነው እንቅፋት የሚሆነው? እንዴት ነው ለሚሰሩ ሰዎችን እንደዚህ እንትን የሚደረገው? ፈጽሞ ስህተት ነው የተሰራው ትናንትና። እኛ ሌሎቹን እናውቃቸዋለን። የወንጌል አማኝ የሚቀጠቀጥበት ቤት ነው። ናርዲንም ምን ሲያረጓት እንደነበረ አሸብሻቢው ላይ የተጠራቀመበት ስለሆነ በጣም ነው የሚያሳዝነው። ተባረክ ካልወራው ትክክል ነሽ። ወዶኛል ባይዘዌ አላማው ኤርሚያስን ለመጣል ነው። ይሄ አንድ ሰው አታክ ለማድረግ ነው። አንድ ሰው ባይዘዌ አንድ ነገር ልንገራችሁ፣ ጸጋ ከሌላችሁ ሁሉም በጸጋ አገልግል። አንዳንዴ እኮ ግንበኛው ግንብነቱን ትቶ እኮ እዚህ ሚዲያ ላይ መጥቶ እኮ አስተማሪ ሆኖ ነው ችግር እየተቸገረን ያለን። ሹፌርነቱን ይቀጥል። ሁሉም እኮ ሰባኪ ሊሆን እኮ አይገባም እንዴ! ሁሉም ሰባኪ ሊሆን አይገባም። ሁሉም ነቢይ ሊሆን አይገባም እንዴ! ዶክተር ሆኖ እዚህ ምን ያደርጋል? በቃ ዶክተርነቱን ይቀጥል። ባልተጠራበት ለምንድን ነው የሚሮጠው? ይሄም ጥሪ ሌላ ከሆነ ጥሪን ያዝ። ጥሪ ደግሞ ወንጌል መስበክ ከሆነ አጥብቀ ያዝ። አታመቻመች። እሱን ነው የምንላችሁ። ሁሉም በጥሪው ላይ ብቻ አተኩር። አሁን ግንበኛው ገባ፣ ግንብነቱን ትቶ መጽሐፍ ቅዱስ አንስቶ ይሰብካል። እሷን ግንበኛው ሰርቶ እንደውም ቤተክርስቲያንን ሰፖርት በፋይናንሻል ልክ እነ ሊዲያ እንደሚያደርጉት እኮ ነጋዴ ነበረች እኮ ሊዲያ እኮ። በቃ በገንዘቧ ደግሞ ቤተክርስቲያንን ታገለግላለች። አንዳንድ ሰዎች በገንዘባቸው አገልግሉ እንዴ! ኧረ ተው። እኛ እኮ እያየን ነው እኮ የሆነውን ነገር እናያለን። እዚሁ ሚዲያ ላይ እናያለን እኮ ዞር እናለን እኮ። የአስመሳይ ቤቶች እነማን እንደሆነ እናውቃለን። አሁን መቼለት አሌክሶ ምንድን ያለው የሉተራንና የኦርቶዶክስ ስላሴ አንድ ስለሆነ ያስተምሯቸዋል። ማንን ነው የሚያስተምረው? ጴንጤዎቹን። አንዳንድ እኮ የሚያስቅ እኮ ነገር ነው እኮ እየተፈጠረ ያለ። በምን ልብላ እኮ ነው እኮ የሚመስል እኮ። በምን ልብላ፣ በምን ላሸማቃቸው፣ በምን ላስመስል።
ወንድሜ ኦርቶዶክስ ቤተክርስቲያን ምንም ብታሽቃብጥላት ምንም ብትልል በጥምቀት እዛች ቤተክርስቲያን ውስጥ ካልገባህ አንተ ድናል ብላ እንኳን እንደፈለገ የሷን ትምህርት ብትቀበል እንኳን ተጠምቀ ነው ልጅነትን የምታገኘው። የሚያጨበጭብላ ሰው አትፈልግም። ልክ ናት ብላችሁ የምታምኑ ከሆነ ምንም እዚህ ሆናችሁ ማሸብሸብ አያስፈልግም። ማንም በተለይ ዋናው ሲያስመስሉ ዝም አንል እንዴ። ቀጥል ቤኪ። ማን ነው ድል የሰጠው? ማን ነው የሚቀድመው? ኔቨር ቀጥል። እንትና ካለ ሼር አድርጉለት። ማን ነው? ኤቢ ሼር አድርጉለት። ኤቢ ሼር አድርጉለትና ይምጣ። መጥቶ ሀሳብ ቢሰጡ ጥሩ። እኔም ትናንት ሰማ በጣም ደንግጬ ነበር። የተነሱ ሀሳቦች ዩቲዩብ ላይም እየሰማሁ ነበርና በጣም ደንግጬ ነበር። ማለት እንደዚህ አይነት ነገሮች እንዴት ይነሳሉ? ማለት የወጣበት ምክንያት እኮ ይታወቃል። ካሎራው ቅድም ያነሳው ሀሳብ አለና አንዳንዴ ሚዲያ ላይ ስንቀር የምናወራውን ነገር ማወቅ አለብን። አጉል መጋጋጣችን ጥሩ አይደለም። ሌሎችም እያየው ነው። ዕቅበተ እምነት ላይ አሰራሩን ያላወቁ ሰዎች አሉ። ሚዲያ ላይ እያየን ማለት ዕቅበተ እምነት ማለት መስራት አለብህ፣ ወንጌል መስራት አለብህ። ትፋተጋል እውነቱን ለማውጣት የምትሰራው እንጂ ከሌላ ጋር ለመወደድ መወጣጠር አይበጀንም። ምክንያቱም እንደዚህ አይነት ነገር የሚቀጥል ነገር አይደለም፣ ለወደፊቱም ጥሩ መሆን የለበትም እና ለመወደድ የምትቀጥሉ ሰዎች ጥቅም የለው። መጨረሻ እነሱ አይወዷችሁም። የፈለገ ብትጋጋጡ እናንተን መቼም ቢሆን እኩል አያዩአችሁም። ስለዚህ ይሄ ነገር ቢቀርባችሁ ይሻላል ብዬ ነው የማስበው። ቴንክ ዩ ካሎራ። ቀጥል ባይ ዘ ወይ ንጽጽር፣ አንዳንዶቹ ንጽጽር ምን እንደሆነ አልገባውም። ማቀብ አሁን እኮ አንዳንዶቹ እንደ ኤቢ አይነቱ እኮ የእሱን ማቀብ ትቶ እኮ የኦርቶዶክስን እኮ ዕቅበትን እኮ የሚሰራው አንዳንዶቻችን እኮ የእኛን ማለያዘ ኦርቶዶክስን እኮ የሚያቀቧት እኮ በጣም ነው እኮ የሚያስቁኝ እኮ። እዚህ ሆናችሁ አታጨብጭቡ። ቀጥል። ማን ቤኪ ነህ? ማን ነው? ቀጥል ካሎራዬ፣ የኔ ወንድም፣ ቅን ወንድም፣ በእውነት እንዴት እንደምወድ ብታውቅ። ለቀጥል እሺ ቀጥል። እኔ እንትን ነው እዚህ ጋር ላሉ ለጴንጤዎች ነው። እዚህ ቲክቶክ ላይ ቴዎሎጂያን አስተማሪ አለ ብላችሁ አትገምቱ። በእውነት የለም። ሁሉም ካውንት አታክ ነው እያደረገ ያለው። ማንን ነው ለማጥቃት እየሄዱ ያሉት? ኤርሚያስን ነው። በቃ ይሄንን አውቀናል እኛ። የምሬን ነው። ይሄ ቴዎሎጂ አስተማሪ ማን ብላችሁ ብትከተሉ ራሳችሁ ነው እንትን የምትሉ ገደል ትገባላችሁ። የምር እኔ መከተል ካቆምኩማ በቃ ስንት ወሮ 6 ወር ሆኗል። የምር ማንም የለም። ራሱን ለማስተዋወቅ ነው የሚመጣው። ስለዚህ ጴንጤዎች ቢትነቁ ይሻላል። አንዳንድ ጴንጤዎች ቢትነቁ ይሻላል። አስተማሪ ነው ምናምን ብላችሁ ታብታብ እናድርግ። እኔ ሼር ሲደረግ ራሱ ማን ነው ብዬ ቤቱን ካየው በኋላ አይ ብዬ ነው የምመለሰው። ስለዚህ እንደ ታናሽ ወንድማችሁ ነው እየመከርኩ ያለው። ቴዎሎጂ አስተማሪ እዚህ ቲክቶክ ላይ ማንም የለም። ወፍ የለም። ይሄን አስረግጣችሁ ማወቅ አለባችሁ። በእውነት ማንም የለም። ራሱ ትላንት ወዲያ ሙለታ እኮ ኤርሚያስን እንዴት ብሎ እየተሳደበ እንደሆነ አላያችሁም? በጣም እኮ ነው ሲሳደበ ነበር። አሁን እሱ አስተማሪ ነው? ኔቨር። ወንድሙን እዚህ ሚዲያ ላይ እያጠለጠለ የሚሳደብ ሰው አስተማሪ ነው ብዬ አልገምትም። እኔ ሰውን ስታከብር ነው የምትከበረው። ካላከበርክ አትከበርም። ዳትስ ኢት። እና ቴዎሎጂ አስተማሪ ጴንጤ ውስጥ ወፍ የለም። እንደውም አስረግጬ ልንገር፣ እዚህ ቲክቶክ ላይ ከኤርሚያስ አበባ ውጪ አስተማሪም የለም። ማንም አልቀበልም አለ ቢባል ራሱ አልቀበልም። ለምንድን ነው እንደዛ ያልኩት? ካሎራ እውነትን እኮ ነው። የለም ልክ እኮ ነው የተናገርኩት። እንዴ እኛም እኮ እየጮህን ነው እኮ ለጽድቅ እየጮህን ነው። ኧረ እኛማ ረገጣ ላይ ነን። እኛ ረገጣ ላይ ነን። ስህተት የሰሩትን እንረግጠዋለን። ባይዘው ይላችሁ ነገራችሁ። እኛ ስንናገር አይተን ሰምተን አገናዝበን ኤቢን አሁን ባለፈው ኖ ኤቢ እንዲህ ባታረግ ይሻላል፣ ጥሩ ነው መመለስ ኤርሚያስ ጋር በሚያደርገው ነገር ደስ ብሎኛል። ግን ልጁ ረሳው። በቃ ልክ ምን ላይ ነው ኢየሱስ ክርስቶስ ምሳሌ ሲሰጥ ነበር እኮ እንጭጭ ላይ የተተከለና ይሄ ሰምተው የማይተገብሩ ሰዎች እንደዛ ነው የሆነብኝ። እንደዛ ነው የሆነ ሰው። በጣም እኮ የሚገርመኝ እንዴ እዚህ ፕሮቴስታንት ብላችሁ የምትመጡ ሰዎች የምታቀቡት የእናንተን ቤተክርስቲያን በቃ የእናንተን እምነት ነው የምታቀቡት። ፕሮቴስታንት ሆነ ኦርቶዶክስን ማቀብ አችልም። ፕሮቴስታንት ሆነ ኦሊ ጂሰስን ማቀብ አችልም። የምታቀበው የራስን ቤተክርስቲያን ነው። አለቀ። የራስን እምነት ነው። አሁን እዚህ ቦታ ላይ ያለው ግን ማጨብጨብ ነው። አብዛኛው እሳት የሚነሳው ወይ ከሶሪቲ ቤት ነው ወይ ከአሌክስ ቤት ነው እሳት የሚነሳው።
ድብደባ የሚነሳው። ይሄ ደግሞ ማጨብጨብ ሲልቁ ማጨብጨብ በእጅ ብቻ እኮ አይደለም የሚያጨበጭቡት፣ በእግርም በእጅም ነው የሚያጨበጭቡት። በጣም እኮ የሚገርም ነገር። ትህትና አንዳንዱ ምን እንደሆነ ጠፍቶባቸዋል እንዴ ወገን። እኛ ገብቶን የመጣነው ነገር አለ። በዚህ በገባን ነገር ላይ ግን እዚህ ሚዲያ ላይ እየተከተልናችሁ ልታስቱን አትፈልጉ። እኛ አንታገስ። እኔ በበኩሌ እዚህ ቤተ እምነት እስካለው ድረስ ገብቶኝ የተረዳሁት ነገር የሆኖ ሳለ አንተ መተህ ግን ቴዎሎጂን ነኝ አስተምራለሁ ማይክ ይዣለሁ ብለኝ ግን ያልሆነ ነገር እንድትናገር አልፈልግም እንዴ። አሁንም ደግሞ ምን መሰለህ ቴዎሎጂ አስተማረኝ ካለ ወንድሙን መጠበቅ ነው ያለበት። ወንድሙን አደባባይ ወጥቶ መሳደብ የለበትም። ፕሮቴክት ማድረግ አለበት። ወንድሙን ባይጠብቅ እንኳን ትምህርቴን ሊጠብቅልኝ ይገባል። ትምህርቴን ሊጠብቅልኝ እኔ እንዴ ትምህርቴን ሊጠብቅልኝ ይገባል። ትክክል። ትምህርቴን ካልጠበቀ ትምህርቴን ሳይጠብቅ ወንድሜን ቢጠብቅልኝ ምን ዋጋ አለው? ትምህርቴን ይጠብቅልኝ። ቀጥል። ዙ 23 ሰላም ቅዱስ የኔን ሐሳብ ሰምታችኋል? ቀጥል። አልጨረስክም? ቀጥል። አይ እኔ እንደምክር ነው። እዚህ ቲክቶክ ላይ ያላችሁ ጴንጤ ማለት ነው ቴዎሎጂያን አስተማሪ አለ ብላችሁ አትገምቱ ባይነኝ። እኔ ባጭሩ በቃ የለም፣ ማንም የለም፣ ወፍ የለም። ሁሉም ለመታያት ነው የሚመጣው። እዚህ ኤከሌ ቆንጆ አስተማሪ ጥሩ አስተማሪ እንዲባል ነው የሚፈልገው ማንም። ስለዚህ ማንንም እንዳትጠብቁ፣ ካልሆነ መጽሐፍ ቅዱሳችሁን አንብቡ። እንደዛ ነው እንጂ እዚህ ቲክቶክ ላይ መተን እንማራለን ብላችሁ ጊዜያችሁን አታጥፉ። በቃ ይሄን ነው የምለው። ተባረክ። ቀጥሉ ወገኖች። ባይዘዌ አንድ ነገር ልንገራችሁ። ኤቢ ሐሳብ ልክ ነው የምትለው የትኛውም ፕሮቴስታንት ካለ እና ልጠይቅ። የኤቢ ሐሳብ ቪዲዮን አሰምቻችኋለሁ። ዶግማዋ ላይ የኦርቶዶክስ ቤተክርስቲያን ዶግማዋ ላይ ችግር የለም ቀኖኗ ላይ ነው እንጂ ያለውን ሐሳብ ያላችሁ ሰዎች መሞገት የምትችሉ ሰዎች ካላችሁ እኔ ልጠይቃችሁ። ከቻላችሁ ለሱም ሼር አድርጉለት። ካልቻላችሁ ግን ኑ እናንተም መሞገት ትችላላችሁ። እኔ ተሳስቼ ከሆነ ይሄው እመለሳለሁ። እኔ የተረዳሁበት መንገድ ሌላ ነው ማለት ነው። እምነት ብቻ ሲል ምን ብዬ ነው የተረዳሁት? መጽሐፍ ቅዱስ ብቻ ሲል ምን ብዬ ነው? ጸጋ ብቻ ሲል ምን ብዬ ነው? የኦርቶዶክሳውያን እምነት ብቻ ይላሉ። የኢየሱስ ክርስቶስን አማላጅነት ይቀበላሉ። አዎ ሊቀ ካህነቱን ይቀበላሉ፣ መካከለኝነቱን ይቀበላሉ። አማላጅ ላይ ፍሬም አይዙ ፍጹም ሰውነቱን ይቀበላሉ። አሁን አማላጅነቱንስ ይቀበላሉ? ኤቢኤል አንተ ጥያቄ ይሄው አማላጅነቱን የሚቀበል ከሆነ ምን እናደርጋለን ወገን? ተያይዘን መሄድ ነው እንጂ ወገን፣ እንደዛ ነው የሚሻለው። ዘጁሪ ዙያሱስ ቀጥል። አጠር አድርጉና እንደው ሰው ስላለ ብቻዬን አላወራ፣ ብዙ ማወራው ነገር አለኝ። ኤቢን ሼር እያደረጋችሁለት። ኤቢ ወንድማችን ና ትገሰጻለህ። ኤቢ እንገስጸዋለን። ታናሾች ነን፣ እንገስጸዋለን። ይቅርታ ሲያጠፋ ዝም አንል። ስራ ላይ ስለሆንኩኝ ካሮል። እሺ አሞስዬ ቀጥልሽ። ምንድነው? ሰላም ብያለሁ ወገኖች። እኔ ኤቢ ነገር ያበቀኝ መቼም እንደወሰነ ታውቃላችሁ። መቼ እንደሆነ መስቀል ሚዲያ ሄዶ ያወራው ነገር ኢንተርቪው የሰጠው ነገር ከዛ በኋላ ነው በቀኛል። ስለ ቅዱስ ጊዮርጊሱን ነው። ኧረ እናንተ ምንፍቅናውን እኮ አላያችሁትም። ኤቢ መስቀል ሚዲያ የሰጠውን ኢንተርቪው ሄዳችሁ እዩት፣ ምን አይነት ሄዶ እንዳወራ። እኛ መጽሐፍ ቅዱስ እናነባለን፣ እሱ ግን ምን እንደሚያወራ ራሱ አያውቀውም። እኔ ግን ቴዎሎጂ ተምሯል፣ መጽሐፍ ቅዱስ። እኔ ጥያቄ አለኝ በሱ በኤቢ ላይ በጣም ብዙ ጥያቄ ነው ያለኝ። መስቀል ሚዲያ ላይ ሄዶ የሰጠውን ኢንተርቪው ሄዳችሁ እዩት፣ ሁላችሁም ከፍታችሁ። ይኸው 200 ምናምን ሰው አለ፣ ሄዳችሁ እዩት መስቀል ሚዲያ ላይ። እና ይሄ ብቻ አይደለም፣ ትናንትና በተናገረው ብቻ አይደለም፣ ብዙ ስህተት ስለሚናገር ስለምንሰሙ ማለት ነው። እኔ ቴዎሎጂ አለ ብላችሁ የምታምኑ ሰዎች ካላችሁ ተሳስታችኋል። በእውነት መጽሐፍ ቅዱስ ብቻ ያስተምራችሁ። በእውነት እኔ በጣም እነዚህ ሰዎች ምን እየሰሩ እንደሆኑ በቃ ማለት አንድ ሰው ላይ ነው ተነስተዋል። ያ ደግሞ ማለት ኤርሚ ላይ ማለት ነው። በዛ ነው ተነስተዋል። ለምንድነው አደባባይ ላይ መጥተው የማይመሰክሩት? በነገረ እስራኤል ላይ ለምንድነው የቢራሱ መጥተው የማይወያይ? ሄዶ መስቀል ሚዲያ ላይ ምንድነው ያወራው?
ይሄ ብቻ አይደለም፣ ብዙ ስህተት አለበት ልጁ እና ቴዎሎጂ ላይ ተጠንቀቁ። በጣም የሚያወሩት ነገር በጣም ስህተት አለበት። በጣም ሁሎችንም አላልኩም፣ ግን አንዳንዶቹን በጣም እያየው ነው። አይ ምን መሰለው አሞስ፣ እነዚህ ሰዎች አሁን መስቀል ሚዲያ ሲባል ሄዳችሁ ፕሮሞት እንዳታደርጉ፣ ያንን ሚዲያ ዝም ብላችሁ እንትን በሉ። ምናልባት አሁን አሞስ መስቀል ሚዲያ ስል ሄዳችሁ እንዳታዩ፣ ፕሮሞት እንዳታደርጉ። በእውነት ሚዲያ ማይጠቅም ነው፣ ለክርስቲያን የማይጠቅም ሚዲያ ስለሆነ እንዳትገቡ ብዬ ለማለት ፈልጌ። አሁን አንዳንድ ሰዎች ምን ዕውቀት አላችሁ ምናምን ሊሉ ይችላል። ግን እነግራችኋለን፣ አንድ ነገር ገብቶናል። በቃ የገባን ነገር አለ። ሌላው ነገር ጭማሪ ነው። ወንድሞች የተጨመረላቸው ነገር ጥሩ ነው፣ ግን የሚቆነጠጣል። ማንም ይሁን ከዚህ ከእግዚአብሔር ቃል ውጪ ከሆነ ይቆነጠጣል። ቪዲዮውን አንዴ ላሰማችሁና ያልሰማችሁ ሰዎች አሁንም ፕሮቴስታንቱ ካላችሁ ልክ ነው የምትሉ ሰዎች ካላችሁ እኛ እንታረማለን። በተለይ እኔ ለመታረም ችግር የለብኝም። እኔ እታረማለሁ። ስህተት አለ የምትሉ ከሆነ አንተ ተሳስተሃል የምትሉ ከሆነ ኢቭን እሱ መጥቶ ቢናገር ደስ ይለኛል። ስሙት፣ አሁን የሚለውን ብቻ ስሙት። መጨረሻ ላይ የሚናገረው ነገር ስሙ። ቀኖናና ዶግማን ለይቶ አላወቀም ሰውየው። ስሙት። የምጠይቅህ ጥያቄ አሁን እነዚህ ሶስት ነገሮች ተቀምጠው ከእነዚህ ሶስት ነጥቦች ውስጥ የማትቀበለውን ትክክል አይደለም ተሳስተሃል የምትለኝ ንገረኝ። ኦኬ። አይ የመጀመሪያ የተሳሳትከው ብዬ የማስበው እኔ አሁን እዚህ ጋር ያላችሁ ዜድና አሌክስ ቤት ነው። ዜድና ኤቢ ነው የሚያወሩት። ዜድ እያቀበል እንግዲህ እርስ በርስ ናቸው። አሁን ኤቢ ለኦርቶዶክስ ከለላ እየሆነ ነው። ግን ምንድነው ሽፋኑ? የፕሮቴስታንት ማሊያ ለብሱ ቴዎሎጂ ነው፣ ስም አለው። ውስጥ ኦርቶዶክስም ሊሆን ይችላል እኮ አይታወቅም። ማንም ሰው የምንመዝነው እኛ በትምህርት ነው። ዶግማ ትክክል ነው ብለህ ቀኖናና አንዳንድ ትውፊቶች ላይ ያሉ ነገሮችን መቃወምህና ያንን እንደ ምክንያት ማድረግ ስለገረመኝ ነው። ቀኖና ምን ማለት ነው? ኤቢዬ እኮ ከይቅርታ ጋር ምን ማለት ነበረ? ቀኖና ማለት ስህተቶችን ንገረኝ። ምን ማለት ነው ብዬ ነው። ምን ማለት ነው ከሆነ ባኬንድ ፎርዝ ከሆነ አይ ኤቢ አይደለም። ኤቢ ወንድምነት ያ እኮ ትጠይቀኛለህ። ቀኖና ምንድን ነው ብዬ ነው። ኖ አንተ አሁን እንደዚህ አይደለም። አሁን ዲክሽነሪ ሚኒንግ አይደለም የምንጠያየቀው። ስለዚህ ሚኒንጉን ካላወቅን በስተቀር ምን ዋጋ አለው ብዬ አሁን ለምን መሰለህ እኮ እኔ ለምሳሌ ዶግማዊ በሆኑ ነገሮች ለምሳሌ የኢትዮጵያ ኦርቶዶክስ ቤተክርስቲያን ችግር ከሌላት ቀኖናና ትውፊት ደግሞ ሊቀየሩ የሚችሉ መቼም ቢሆን መስተካከል የሚችሉ ነገሮች ከሆኑ በዶግማዊ በሆኑ ነገሮች ላይ እየሰማችሁት አሁን ዜድ የሚያወራው ቀኖናና ትውፊት የሚስተካከሉ ነገሮች ናቸው። እውነቱን የሚስተካከሉ ነገሮች ናቸው። ዶግማ ግን ማለት ማይስተካከል ነገር ነው። በቃ ማይለወጥ ማይስተካከል ነገር ነው ዶግማ። ችግር ከሌላት ያ የዚህ ቤት ፌስታል እኔ ወጥሮ በሚያፈስ ጣራ ውስጥ መቀመጥ ምንድን ነው የሚያደርግልኝ? እዚህም እኮ መስተካከል እዚህም እኮ ችግር አለበት። ችግር የሌለበት ቦታ እኮ የለም። ኦኬ፣ አንተ ከኦርቶዶክስ ቤተክርስቲያን ማትመለሰው በዶግማ ምክንያት ነው? ዶግማ ተፋልሷል ብዬ ስለማምን ነው። በቀኖና ወይ በሆኑ አስተምሮቶች አንተ ቅድም ባልካቸው አሁን አንተ ናኔ ቆሎን ዶግማ ንገረኛው እንዴ ለምሳሌ ነገረ ክርስቶስ ላይ በጣም ስህተት አለ ብዬ ነው ማምነው። በሱ ምክንያት ነው ኦርቶዶክስ ያልሆንከው? አዎ አንዱ ለምሳሌ ምክንያት እሱ ነው። እሺ ሌላስ? ትልቁ ክፍተት ዶግማቲክ አይደለም ብዬ ነው ማምነው። ሰማችሁ? ትልቁ ክፍተት ዶግማዊ ነው ብዬ አይደለም ማምነው። ማነው? ቴዎሎጂያውያን። አስባችሁታል? ቅድም እየነገረው ነበር ዜድ ኤቢ መስማት አልቻለም። ቀኖና የሚስተካከል ነገር ነው፣ ትውፊት የሚስተካከል ነገር ነው እያለ ግን አይሰማም። ትልቁ ክፍተት የሚለውን አስምሩበት። ዶግማቲክ የሆኑ ነገሮች ላይ ዲስከሽን የሚደረግባቸው ጉዳዮች አሉ። በጣም ሰብስታንሻል የሆኑ ነገሮች አሉ። ማንም ሰው ከኦርቶዶክስ የወጣን ሰው ብትጠይቅ ምንድነው ምክንያት ብትለው ትልቁ ችግር ሚስጥረ ስላሴ ላይ ስላልተግባባን ነው፣ ነገረ ክርስቶስ ላይ ስላልተግባባን ነው። አያችሁት? ትልቁ ማንኛውም ሰው ብትጠይቀው ነገረ ክርስቶስ ላይ ነው፣ ሚስጥረ ስላሴ ላይ አይደለም ይላል፣ ወይ ሚስጥረ ጥምቀት ላይ አይደለም ይላል። አሁን ታዲያ ምን ትሉታላችሁ?
በኋላ የመጣ አንደርስታንዲንግ ነው። እንደዚህ እንትን ላይ ሚስጥራት ላይ ስላልተጋባባን ነው። ስለሚሉ ነው ጥዬ የወጣው። በመድኃኒዓለም ጥምቀት ያድናል ስለሚሉ ነው ጥዬ የወጣው። አሁን ይሄ ሰውዬ አሁን ኤቢ ጥምቀት አያድንም ብሎ ነው የሚያምነው። ኦርቶዶክስ ጥምቀት ያድናል ብላ ነው የምታምነው። ሰው አመነ ማለት ዳነ ማለት አይደለም። ኢየሱስ ክርስቶስ ጌታ እንደሆነ አንድ ሰው ከፍ አድርገቶ ኢየሱስ ክርስቶስ ጌታ እንደሆነ በአፉ መስክሮ እግዚአብሔር ከሙታን እንዳስነሳው በአፉ ቢያምን ድነሃል ብለን ኮንፌስ እኮ አድርገናል እኮ። ወተን ጌታን ስንቀበል ምንድን ነው ያለው? ወተን እጃችሁን ከፍ አድርጉ ተባለን። እኔ ምለውን በላሉኝ። ምን አልኩኝ? ኢየሱስ ክርስቶስ ጌታ እንደሆነ እግዚአብሔር ከሙታን እንዳስነሳው በልብ ብታምን ትድናለህ አለ። እኔም ይሄንን አልኩኝ። የዛን ሰዓት ነው የዳንኩት። እንግዲህ እንደዛ ብዬ የተማርኩት። አሁን ይሄ ሰውዬ ደግሞ በጣም የሚገርም ነው። ኦርቶዶክስና ነገረ ክርስቶስና የኦርቶዶክስ ነገረ ክርስቶስና የፕሮቴስታንቱ ነገረ ክርስቶስ ላይ ምንም ችግር የለበትም፣ ፋላሲ አይደለም። አብዛኛው ሰው የወጣው በዶግማ ሳይሆን በቀኖና ነው እያለ ነው ወንድማችን ኤቢ። እኔ እንደዚህ ያለ ሰው የመጀመሪያ ሰው ቢሆን ነው። እና ኤቢ ወይ ንስሐ መግባት አለብህ ወይ ደግሞ መቆንጠጥ አለብህ። ይሄ የኛ ማስጠንቀቂያ ነው። ዝም ብለህ መጣ ቴዎሎጂያን ስለሆንክ ዝም ብለህ መጣ አትባርክ። አብዛኛው ሰው የወጣው በዶግማ ነው። እንዴ ምን አገባኝ እኔ። ቀኖና ገብቷችኋል? ምን ማለት ቀኖና ማለት ምን ማለት እንደሆነ ታውቃላችሁ? በቃ ከፈለክም ያለ ማድረግ መብት ነው ቀኖና። ማንም አያስገድድህ። ኦርቶዶክስ ካለራው ስምህ ምን ጎድ ነው ይላት ነው ከማለት ስም ካላት ታይለያ ደግሞ ማን ስሜ ስለቀየጥማ ገስት ገልቻለሁ። ገስት ገባሁ እኮ ካም በፊትማ በሚዩትና በብሎ ያባረሩኝ እኮ ሰለችው። ማን ከየት ነህ ብራዘር? በስሜ መታል ደም ቆይ አንዴ በእናትህ ጫጫታም አለ እና ወገን በዚህ የሚሞግተኝ ሰው አለ። እኔ የሚሞግተኝ ፕሮቴስታንት አለ። ኤቢ ልክ ነው የሚል ፕሮቴስታንት ኤቢ አይመጣም። ለምን? በጣም መካከለኛ የሆነ የሰባ ነገር ያነሳውበት የሰባ በምንም ላይወጣ የሚችለው በምንም ሰምቷል። እኔ በሌላ አካውንት እኮ ሊኖር ይችላል። አይመጣም። እንዴ ብሎ ነው የሚያስረዳው? ወገን እዚህ ያላችሁ እነ ኖሃሚ እነ ምናምን ኤቢ ጋር ስትሄዱ ጠይቁ። ይሄን ነገር ጠይቁ። እህቶች እዛ የምትሄዱ እህቶች ጠይቁ። መጠየቅ አለባችሁ። እንዴ ዶግማ ላይ የኢትዮጵያ ኦርቶዶክስ ዶግማ ትክክል ከሆነ እንደ ደመረው ቀድሬ ተጠምቄ እዛው አላገለግልም እንዴ? እዛው ምዕመን አልሆንም እንዴ? ኤቢ እንዳለው እንደ ነብዩ ሄዱትን ባይሄዱ ብዬ ነው የማምነው። ግን ከሄዱም ይሄዱ ችግር የለውም። እንደዛ አይነት ቤቶች ባትገቡ በእውነት እንዴ ለህይወታችን እናስብ እንጂ እንዴ። ይሄ ሰውዬ ምንድን መሰለህ ይኸውልህ ባለፈው ያፎ ለምታ ነው አለ ዝም አልነው። አሁን ይኸውልህ አንዳንድ ሰው ዝም ሲባል ዶዙን እየጨመረ ነው የሚመጣው። አሁን በዚህ ዝም ካለ ደግሞ ሌላ እንግዳ ትምህርት ደግሞ ጸጉረ ልውጥ ትምህርት እኮ ይዞ ይመጣል። ከዚሁ ነው አሁን መመታት አለበት። 500 ሰው ፊት ለፊት ነው የተናገረው። እኔ እዚህ ጋር አንዳንድ ቁጥር ስጽፍ ነበር የዛን ቀን አያስገቡኝም። ለምን? ስሜን አበላሽተውታል። ምን ብለው? ካሎራው ተሳዳቢ ነው ብለው። አሁን እነዚህ ሰነፎች ከሆኑ ሰነፍ ብትላቸው ተሳዳቢ ነኝ? አሁን እኮ የስንፍና ንግግር የተናገረው አንዳንድ ቁጥር እየጻፍኩ በየሰዓት። ለምን? እንዳለ አሽቃባጭ ናቸው እዚህ ጋር ያሉት። ሳሚም አሽቃባጭ ነው፣ አሌክስም አሽቃባጭ ነው፣ ከንትና ውጪ ከአስሜ ውጪ ኤቢም አሽቃባጭ ገባ። ከዜድ ጋር ነው የሚያወሩት በዛ ጉዳይ ላይ ከዜድ ጋር ኢቭን እንኳን ዜድን እኮ ለመወደድ እኮ እንትን እያለው ነበር እኮ ይሄ በቃ እያፋጠጠው ነበር። አየ እንደዚህ በመሆን ደግሞ ወንጌል አይሰራም ወገን። እንደዚህ በመሆን ወንጌል አይሰራም። በቃ ይገርም ነው። ጴንጤ ለጴንጤ ቁጭ ብሎ ዲቤት ሲገቡ እኔ ማያት አልወድም በእውነት። አሁን ዜድና ኤቢ አሁን ዲቤት ገብተዋሉ ማለት እኮ ነው። አውቀው እኮ ሰውን ለማሳት ነው እኮ። አሁን እኮ ሰው ላይ እኮ የመጣው ሰው ላይ እኮ ቴንሽን ለማድረግ ነው። ሌላ ነገር እኮ የለውም። ያኛው ዶግማ ልክ ነው ይላል፣ ይሄኛው ልክ አይደለም፣ ዶግማ ተፋልሷል። ሰውን ብሬን ወሽ ለማድረግ ነው። ሌላ ነገር እኮ የለውም። ከዚህ ውጭ እኮ የለውም እኮ ባይዘው።
ብሬኖች ነው ለመዳር ለመሰለ ስብስባቸው ነው። ሶልቲ ቤት የሚሰበሰቡ ሰዎች፣ አሌክስ ቤት የሚሰበሰቡ ሰዎች እንዳለ ጤነኞች አይደሉም። አስመሳይ ትውቶች ናቸው። አስመሳይ ትውቶች። ካሎራ እኛ የትም አንሄድም፣ እዚህ ሆነን እናስተካክላለን። መንገድ ጥሶ የሚወጡትን ልክ አይደላችሁም ብለን እናስተካክላለን። እዚህ ሆነን የትም አንሄድም። እኔ እኮ ባይዘው ሌላው እኮ እንደ ሄኖክ አይነት ጉማሬ እኮ ቢል እኮ ችግር የለውም። ግን እንደው ስም ያላቸው አገልጋይ ሆኖ ማይክ የሚይዙ ቴዎሎጂ ተመረናል የሚሉ ሰዎች ግን እንደው በዚህ ልክ ሲወርዱ በጣም ነው የሚያሳስብ። እኔ እኮ ዝም ብሎ ሰው እኮ ቢናገር እኮ ችግር የለውም። እኛ እንኳን ብንናገር ከእውቀት ማነስ ነው ትላለህ፣ ታልፈዋለህ። እኔ ሰሚ ያላቸው ሰዎች ጆሮ ከሰጣቸው በኋላ እንግዳ ትምህርት የሚያመጡ ሰዎች ይገርመኛል። እንዴ ሰው እንዴት ማይክ ይዞ ፓስተር የሚያክል ነገር ይዞ በዚህ ልክ እንዴት ፓስተር ካልሆነ ግንበኛ ከሆነ ወደ ግንቡ ሂድ፣ በቃ አስተማሪ ከሆነ ወደ አስተምሮቱ ሂድ፣ የቀን ሰራተኛ ከሆነ የቀን ሰራተኛውን ይስራ። ሰው በተጠራበት ነው ማገልገል ያለበት። ላይክ እንደ ሊዲያ ነጋዴ ነበረች፣ ካተረፈ ከገንዘቧ ደግሞ ቤተክርስቲያንን ትደግፍ ነበር። እነሱም አንዳንድ ሰው እኮ አሁን ይኸውልህ ተለዋውጧል እኮ ሃይ በቃ አንዳንዶቹ በአገልግሎት ሳይሆን በገንዘባቸው ገንዘብ መስጠት ማገልገል ነው። በቤት ውስጥ ሽማግሌ መሆን ማገልገል ነው። አሸር መሆን፣ በወንበር መጥረቅ፣ ሽንት ቤትን ማጠብ አገልግሎት ነው። እኛ እኮ እናገለግላለን፣ ሽንት ቤት እንጠርጋለን፣ ወንበር እንሰበስባለን፣ ወንበር እንጠርጋለን። ይሄም እኮ አገልግሎት ነው። ወንበሩን ስጠርግ ዝም ብዬ አይደለም የምጸልየው፣ እየጸለይኩ ነው የምጸልየው። እዛ ላይ የሚቀመጸው እየጸለይኩ እንዴ ወገን አገልግሎታችሁን ለዩ። በቃ ጥሪ የሌላችሁ ሰዎች ጥሪያችሁን ወቁ። ሹፌር ከሆን ሹፍርናን ወጥረህ ያዝ። እግዚአብሔር ባርክ። በተባረከው ነገር ደግሞ ቤተክርስቲያንን አገልግል። ነጋዴ ከሆንክ ንግድን አጧጥፍ። በሰራው ስራ ደግሞ እግዚአብሔርን ደግፍ። ሁላችሁም አገልጋይ የመሆን እንደው ጥሪም የላችሁ። በቃ ይሄ ነው። የማንም ሰው እዚህ እየመጣ ግን ጸጉረ ልውጥ ትምህርት ሊሰጠን አንፈልግም እንዴ? አንቀበልም። ይሄ ቢበለው ማን በለው ማንም ነገርኳችሁ እኮ ማንም ቢሆን ኤርሚያስም ቢሆን ኤፍሬምም ቢሆን ማንም ሰው ቢሆን የመጠየቅ መብት አለ። እና እንደዛ ነው የምላችሁ። ሌላ ሐሳብ ያለው ማን ነው? ተባረክ ወንድም ካሎራ ቀጥል ሐሳብህን እንደግፋለን አለን። ከታች ሆነን እኛ ታብታብ በኮፒ ሊንክ ሼር እያደረገን ሰሚ ጆሮ ያለ ሰው እንዲሰማ ነው። ቲክቶክ ላይ ቴዎሎጂ አስተማሪ የለም ባዮች ነን እኛ። የለም 4 ነጥብ። እኔ በበኩሌ የለም ብዬ የዘጋሁት ሰው ነኝ። ማንም የለም እዚህ። ራሱን ለማስተዋወቅና ለመታየት ነው የሚመጣው። እኔ ጎበዝ ነኝ እንድባል ነው የሚፈልገው ማንም። ስለዚህ በርቱ። ምናልባት ሄዳችሁ የምትማሩት ሰዎች በርቱ፣ እናንተ ቀጥሉ። እኛ እዚህ የራሳችንን መንገድ እንቀጥላለን። እስቲ ምን ይሄው የተማራችሁት ይሄን አይደል? ቴዎሎጂ አስተማሪ ነን ባዮች ያስተማሩት ይሄንን ነው አይደል? እንደዛ አይነት ትምህርት ይዞን እየመጡ ያሉት እንግዳ የሆነው ነገር። ስለዚህ ቀጥሉ ባይነን። ለማንኛውም ሄሉ አሁን በእውቀት ከኛ ትሻላለች። እስኪ ነይ ሄሊ አንዴ ነይ ልጠይቀሽ። ሄሉ ነው ትሰጣለህ። አንዴ ትሰጣለህ። ስጥ። እሺ ማነው የሚቀድመው? አንተ አሁን ነው የገባው። የኔ ሀሳብ ምንድን ነው? አንተ ያነሳው ሀሳብ ላይ ለምሳሌ ዶግማቲክ በሆነ ነገር ያለው ልዩነት ሰውራ ነበርና ከቤተ እምነት ነው። ቋንዴ ከቤተ እምነት ነው። እኔ ከኦርቶዶክስ ነኝ። ካለ ኦርቶዶክስ አንተ ነው ነው አሁን በጣም የሚገርመኝ ነገር ዶግማቲክ ኦርቶዶክስ ኮንኩ ምንም እኮ ምንም አሳምሰው ጫባ ፕሮፋይል ላይ አስቀምጠው የጫባ ፕሮፋይል አንተን ነው የደገፈው እኮ አንተን ነው የደገፈው። ኦርቶዶክስ ኮንኩ አንተን የደገፈው እኮ ዶግማ ላይ ችግር የለባትም ካለ በቃ ሰየው ነው ማለት ያለበት። ግን ዶግማ ላይ ችግር ከሌለበት ደግሞ መመለስ አለበት። ሄሉ እንዴት ነሽ? ሄሉ ሰላም ብያለሁ። ሄሉ ካሎራው ሰላም፣ ቅዱሳን ሰላም ብያለሁ። እንዴት ናችሁ? እግዚአብሔር ይመስገን። እንዴት ነሽ? ሰላም ክርስቶስ ይብዛላችሁ። እየጮክ ነው። ምን ተፈጥሮ ነው? ያው አንዳንዴ አንቺም ታቀኛ ቆንጆ ነው ያው አመለካከትሽ፣ ግን
እስኪ ጥያቄ ልጠይቅሽ። የኦርቶዶክስ ቤተክርስቲያን ዶግማዋ ልክ ናት ብላሽ ታምኛለሽ? ነገረ ክርስቶስቷ ለራሷ ነው ወይስ ለኛ? ላንቺ ለራሷማ ልክ ናት። አይ ልክ ነው ብዬ ባምን ለምን እወጣለሁ ብለህ ነው? ሰው ቆይ ምልሽ አንቺ በቀኖና ነው በዶግማ ነው የወጣሽው ከዛች ቤተክርስቲያን? ምልሽ ቀኖና ያስወጣል እንደ ከቤተክርስቲያን ነው? በዶግማ ነው የወጣው። ቴንኪው ተባረኪ። ወንድምሽ ኤቢ ግን ሰው የወጣው በቀኖና ነው እንጂ ዶግማዋ ላይ ምንም እንከን የለባትም ብሎናል። አብርሃም ሚውት አድርግ። አብርሃም ወይ ወገን ሰዎች አታስገቡ። ሄሊዬ ቆይ አንድ ቪዲዮ ላሰማሽ ቪዲዮ ወንድማችን ኤቢ የተናገረው ነገር እኔ በጣም አዘኛለሁ። የዛን ቀን በጣም ተናድጄ አንዳንድ ቁጥር ጽፍ ነበር። ወንድሞች አሉ እነ ሳሚም ዝም ነው ያሉት። የተናገረው ነገር ከዜድ ጋር ያለውን ዲያሎግ ላሰማሽ ያለውን ላሳይሽ ከዜድ ጋር ያወሩትን እና ሌላ ሰው ቢናገረው ችግር የለብኝም ማይክ ያዥ ስለሆነ ነው። መጠየቅ ጥያቄ አሁን እነዚህ ሶስት ነገሮች ተቀምጠው ከነዚህ ሶስት ነጥቦች ውስጥ የማትቀበለውን ትክክል አይደለም ተሳስተሃል የምትለኝ ነገር ኦኬ። አይ የመጀመሪያ የተሳሳትከው ብዬ የማስበው እኔ ዶግማ ትክክል ነው ብለህ ቀኖናና አንዳንድ ትውፊቶች ላይ ያሉ ነገሮችን መቃወምህና ያንን እንደ ምክንያት ማድረግ ስለገረመኝ ነው። ቀኖና ምን ማለት ነው ኤቢዬ? እኮ ከይቅርታ ጋር ምን ማለት ነበረ ቀኖና ማለት? አይ ስህተቶችን ንገረኝ። ምን ማለት ነው ብዬ ነው። ምን ማለት ነው ከሆነ ባኬንድ ፎርስ ከሆነ ይኸውልህ፣ አይ ኤቢዬ አይደለም ኤቢ ወንድምነት ያ እኮ ትጠይቀኛለህ። ቀኖና ምንድን ነው ብዬ ነው። ኖ አንተ አሁን እንደዚህ አይደለም። አሁን ዲክሽነሪ ሚኒንግ አይደለም የምንጠያየቀው። ስለዚህ ሚኒንጉን ካላወቅን በስተቀር ምን ዋጋ አለው ብዬ አሁን ለምን መሰለህ እኮ እኔ ለምሳሌ ዶግማዊ በሆኑ ነገሮች ለምሳሌ የኢትዮጵያ ኦርቶዶክስ ቤተክርስቲያን ችግር ከሌላት ቀኖናና ትውፊት ደግሞ ሊቀየሩ የሚችሉ መቼም ቢሆን መስተካከል የሚችሉ ነገሮች ከሆኑ በዶግማዊ በሆኑ ነገሮች ላይ ችግር ከሌላት ያ የዚህ ቤት ፌስታል እኔ ወጥሮ በሚያፈስ ጣራ ውስጥ መቀመጥ ምንድን ነው የሚያደርግልኝ? እዚህም እኮ መስተካከል እዚህም እኮ ችግር አለበት። ችግር የሌለበት ቦታ እኮ የለም። ኦኬ አንተ ከኦርቶዶክስ ቤተክርስቲያን ማትመለሰው በዶግማ ምክንያት ነው? ዶግማ ተፋልሷል ብዬ ስለማምን ነው። በቀኖናዊ በሆኑ አስተምህሮቶች ይኸውልህ አንተ ቅድም ባልካቸው ይኸውልህ አሁን አንተ ናኔ ዶግማ ንገረኛው ይኸውልህ እንዴ ለምሳሌ ነገረ ክርስቶስ ላይ በጣም ስህተት አለ ብዬ ነው ማምነው። በሱ ምክንያት ነው ኦርቶዶክስ ያልሆንከው? አዎ አንዱ ለምሳሌ ምክንያት እሱ ነው። እሺ ሌላስ? ትልቁ ክፍተት ዶግማቲክ አይደለም ብዬ ነው ማምነው። ትልቁ ክፍተት የሚለውን አስፈሩበት። ዶግማቲክ የሆኑ ነገሮች ላይ ዲስከሽን የሚደረግባቸው ጉዳዮች አሉ። በጣም ሰብስታንሻል የሆኑ ነገሮች አሉ። ማንም ሰው ከኦርቶዶክስ የወጣን ሰው ብትጠይቅ ምንድነው ምክንያት ብትለው ትልቁ ችግር አይ ሚስጥረ ስላሴ ላይ ስላልተግባባን ነው፣ ነገረ ክርስቶስ ላይ ስላልተግባባን ነው፣ በኋላ የመጣ አንደርስታንዲንግ ነው፣ እንደዚህ እንትን ላይ ሚስጥራት ላይ ስላልተግባባን ነው፣ አማናዊ ነው ስለሚሉ ነው ጥዬ የወጣው፣ ጥምቀት ያድናል ስለሚሉ ነው ጥዬ የወጣው የሚል ጴንጤ የሚል ፕሮቴስታንት እኔ ገጥሞኛል። ውሸታ የምጠይቅህ ጥያቄ በጣም ውሸታ ባይዘው በጣም ውሸታ። ማንም ሰው በቀኖና ምክንያት ከቤተክርስቲያን አይወጣም። ማንም ሰው የፕሮቴስታንት ማሊያ ለብሷል። ፕሮቴስታንትን አቀባለው ማቀብ ሲችል ኦርቶዶክስን እያቀበ በጣም የሚገርም። ምናልባት ካሎራ ፖይንቱ ይሄ ከሆነ ኤቢ መምጣት ይችላል። እስኪ ጥራውና እናውራው። ምክንያቱም መሰረታዊ የሆኑ ሄልዬ ኤቢ የሚባለው ሰውዬ የሚያወራውን ነገር አያውቅም። ብዙ ጊዜ የሚያወራውን አያውቅም። እሱን ትተነው ሀሳቦቹ ላይ እናውራ። ሀሳቦቹ ላይ ብናወራ ይሻላል። ምክንያቱም መሰረታዊ ልዩነቶቻችን አሉ እኮ መሰረታዊ ልዩነቶቻችን አሉ በእኛና በእነሱ መካከል። ምክንያቱም እነሱ ዶግማ የማይቀየር ነው፣ ዶግማ የማይቀየር ነው።
ቀኖና ሲሆን በስርዓተ ቤተክርስቲያን ይቀየራል። እሱ ይቀይሩታል። መለወጥ ያለበት ነገር ሲኖር ይቀይራሉ። ዶግማ የማይቀየር ነው። ስለዚህ የኢትዮጵያ ኦርቶዶክስ ቤተክርስቲያን 5ቱ አዕማደ ምስጢራት ፈጽሞ የማትቀይራቸው ዶግማዎቿ ናቸው። ስለዚህ እነዛ ዶግማዎች ያንን ማመን ኦርቶዶክስ ሆኖ መቀጠል አይችልም። በቃ ይሄ ግልጽ የሆነ ትምህርት ነው። ስለዚህ 1-2 ነጥብ ላንሳ። ለምሳሌ መሰረታዊ ልዩነታችን ከነሱ ጋር ምናልባት ኤቢ መሰረታዊ ያልሆኑ የሚላቸው ነገሮች አሉ። በእርግጥ በስሱ የምንለያየባቸው አሉ። በሱ ማሳብ እስማማለሁ። ነገር ግን ለምሳሌ በነገረ ክርስቶስ ላይ ይሄ ፍጹም ሰው ፍጹም አምላክ ሰው መሆን በሚለው ላይ ሁለታችንም እናምነው ነገር አለ። ስለ ሰው ልጆች ኃጢአት መሞቱን እናምናለን። በሶስተኛው ቀን መነሳቱን ሁለታችንም እናምናለን። ነገር ግን ይህንን ወደ ስርዓት አምልኳችን ሲመጣ ግን በጣም አተገባበር ላይ ልዩነቶች አሉ። ለምሳሌ የድነት የመዳን ትምህርት ላይ ኦርቶዶክሶች የሚሉት ነገር አለ። ድነት ሂደት ነው ይላሉ። እንግዲህ ይሄ በግልጽ የሚታመን ትምህርታቸው ነው። ድነቱም ራሱ እምነት አለ፣ ከዛ መልካም ስራ አለ፣ ምግባር አለ፣ ከዛ ደግሞ የቤተክርስቲያን ምስጢራት አሉ፣ ጥምቀት፣ ቁርባን፣ ንስሐ። እነዚህ ለመዳን ወሳኝ ናቸው። እነዚህን ያልፈጸመ ፈጽሞ ወደ ድነት ይመጣል ብለው አያምኑም። እምነት ያለ ስራ የሞተ ነው የሚለው ደግሞ የቅዱስ ያዕቆብ ትምህርት በግልጽ የሚያስቀምጡት ነው፣ ያዕቆብ 2 ላይ። ስለዚህ አንድ ሰው ድነቱን በስራ ካላሳየ አይድንም ብለው በግልጽ ነው የሚያስቀምጡት። ኦኬ፣ እኛ ጋር ሶላ ፊዴ ነው። ምክንያቱም በአብዛኛው መዳን በእምነት ነው ብቻ ብለን የምናምነው። ይሄ በጣም መሰረታዊ ትምህርታችን ነው። ስለዚህ ክርስቶስ በመስቀል ላይ የከፈለውን ዋጋ በማመን ብቻ የዘላለም ሕይወት ይገኛል ብለን የምናምነን። ስለዚህ እኛ መልካምን ስራ የዳነን ሰው ፍሬ እንጂ ዳግመኛ ሰው ለመወለድ ወይም ለመዳን እንደ መስፈርት ተደርጎ አይቀመጥም እኛ ጋር። ይሄ መሰረታዊ የድነት ትምህርት ልዩነታችን ነው። የቅዱስ ቁርባን ትምህርት ላይ ኦርቶዶክስ እንግዲህ የቅዱስ ቁርባንን ህብስቱና ወይኑ በጸሎት ጊዜ አማናዊ እውነተኛ የክርስቶስ ስጋና ደም ሆኖ ይላል ብለው ያምናሉ፣ ይለወጣል ብለው ያምናሉ። በሚስጥረ ቁርባን ስርዓት ላይ ለኃጢአት ስርየትና ለዘላለም ሕይወት አስፈላጊ ነው ብለው ነው የሚያምኑት እነሱ። እኛ ደግሞ የምንለው እንደዛ አይደለም። አብዛኛዎቹ ፕሮቴስታንቶች ቁርባን የክርስቶስ መታሰቢያ ሚሞሪያል ነው ተብሎ ነው የሚታመነው። ህብስትና ወይኑ የክርስቶስ ስጋና ደም እውነተኛ ሳይሆን ምሳሌ ተብሎ ይታመናል። ደግሞ አይለወጥም ብሎ ነው የሚታመነው በፕሮቴስታንቶች እምነት። ይሄ መሰረታዊ ልዩነታችን ነው። መጽሐፍ ቅዱስ ስልጣን ላይ እኛ የምንለው ነገር አለ፣ ኦርቶዶክሶች የሚሉት ነገር አለ። ኦርቶዶክስ የቤተክርስቲያን ትውፊት አለ በመጽሐፍ ቅዱስ። ከዛ ትውፊቶች ደግሞ የአባቶች ትምህርትና ቀኖና እኩል ስልጣን አላቸው በኦርቶዶክስ ቤተክርስቲያን። ስለዚህ መጽሐፍ ቅዱስ የሚተረጎም በቤተክርስቲያን ትውፊት መነጽር ነው ብለው ነው የሚያምኑት። ይሄ ደግሞ ሌላው ልዩነታችን ነው። ሶስተኛው ፕሮቴስታንት መጽሐፍ ቅዱስ ሶላ ስክሪፕቸር ነው ብለን ነው የምናምነው። ይህን መርህ ነው የምንከተለው። ማንኛውም ትምህርት ከመጽሐፍ ቅዱስ ውጭ ከሆነ ተቀባይነት የለውም። እያንዳንዱ አማኝ መንፈስ ቅዱስ መሪነት መጽሐፍ ቅዱስ የመተርጎም መብት አለው ብለውም ይታመናል። በእኛ በኩል አንድ ሰው አንብቦ መንፈስ ቅዱስ ያበራልኛል፣ ያስተምረኛል ብሎም ይታመናል። ይሄ በጣም ግልጽ የሆነ ትምህርታችን ነው። የክርስቶስ ምልጃነትና የቅዱሳን ክብር ላይ ልዩነት አለን። አራተኛው እንግዲህ እነዚህ መሰረታዊ የምላቸውን ነው የማነሳው። ስለዚህ የኢትዮጵያ ኦርቶዶክስ ቤተክርስቲያን የባህሪ አምላክ በመሆኑ ፈራጅ ነው ብለው ነው የሚያምኑት። ሆኖም ቅድስት ድንግል ማርያምና ቅዱሳን ደግሞ በክርስቶስ ፊት ያማልዳሉ፣ ያስታርቃሉ ብለው ያምናሉ። ይሄ የነሱ በጣም ታንጀብል የሆነ ትምህርታቸው ነው። ስለዚህ ለቅዱሳን የጸጋ ስግደትና ክብር ይሰጣል ብለው ያምናሉ። ፕሮቴስታንት በሰውና በአምላክ መካከል ያለው አማላጅ መካከለኛው ክርስቶስ ብቻ ነው ብለው ያስተምራሉ። ስለዚህ ቅዱሳንን እንደ አርአያ ቢያከብሯቸው ወደ እነርሱ መጸለይ ወይም ወደ እነሱ አማላጅነትን መጠየቅ ፈጽሞ የተከለከለ ነው። ስለዚህ በአጭሩ ኦርቶዶክስ ድነትን እምነት ሲደመር ስራ ሲደመር ሚስጥራት መዳን ብላ ነው የምታስተምረው። እኛ እምነት ብቻ እሱንም ነው እንደዚህ እነሱ ፈጸመሽም ቁርባን እውነተኛ ድነናል ስጋና አይሉም። ደም ነው ውላጤ ነው የሚሉት። እንዲሁም ይህን ሁሉ ስለዚህ ነገር እነዚህ ተጠምቀሽም እንትኖች ልዩነቶቻችን ናቸው። ኔትወርክ ይቆራረጣል መሰለኝ። ታብታብ አድርጉ በእናታችሁ ወገን፣ ታብታብ አድርጉልኝ እስኪ ወገን። አይሰማም ይህን ሁሉ ድምፄ? አሁን ይሰማል። ያንቺ የኔ ይሰማል? እየተቆራረጠ ነው። ትሰማኛለህ? የኔ አይሰማም ነበር እስካሁን። ይሰማል። የተናገርሽ በደንብ ነው የሚሰማ። ስለዚህ እነዚህ መሰረታዊ ልዩነቶቻችን ናቸው። ስጨምቃቸው ኦርቶዶክስ ድነትን እምነት ሲደመር ስራ ሲደመር ሚስጥራት ከዛ ድነት ብለው ነው የሚያምኑት። አንድ ሰው ማመን አለበት። ማመኑ ብቻ ሳይሆን መስራት አለበት።
ከዛ ደግሞ ምስጢራትን መፈጸም አለበት። እነዚህን ሲያደርግ ነው ወደ ድነት የሚመጣው። እሱም ቢሆንም ድህነት አሁንም ቢሆን ተስፋ ነው ለኦርቶዶክስ አስተምህሮ ድነት። እኛ ግን እምነት ብቻ ብለን በእምነት በኩል ጸጋን እንቀበላለን፣ ጸጋን በእምነት በኩል እንቀበላለን ብለን የምናምን አንድ ሰው ወንጌል ሲሰበክለት ያመነ ጊዜ ይድናል ብለን እናምናለን። ለእኛ ድነት ቅጽበታዊ ነው። ስለዚህ ስራ እዚህ ውስጥ አይገባም። በክርስቶስ መስቀል በቂ ነው ብለን የምናምን ነን። በቁርባን ጉዳይ ላይ እውነተኛ ስጋና ደም ነው። ስለዚህ ካህኑ በጸለየ ጊዜ ውላጤ አለ ብለው ያምናሉ። እነሱ ፍጹም ይለወጣል ብለው ስጋና ደም ይለወጣል ብለው የሚያምኑ ናቸው። እኛ ጋር መታሰቢያ ወይ ደግሞ ምልክት ነው ብለን ነው የምናምነው። እኛ መካከልም ምናልባት አንድ ሁለት የተለዩ ሌሎች አሉ። ወደ ካልቪን አካባቢ አይ ቲንክ እነሱ እውነተኛ ነው ይላሉ። ግን እውነተኛ ሲሉ ይለወጣል ሳይሆን በመንፈስ እውነተኛ ነው ለኔን የሞተው ብዬ አምኜ ወስዳለሁ የሚል ትምህርት አለ በካልቪኖች ውስጥ። ብዙ ልዩነት የለውም፣ ብዙ አይደለም እንትኑ። ሌላ መጽሐፍ ቅዱስ ነው። መጽሐፍ ቅዱስ ምንጫችን ነው ስንል እነሱ መጽሐፍ ቅዱስ ሲደመር ትውፊት ነው፣ ትውፊት ነው። እኛ ጋር መጽሐፍ ቅዱስ ብቻ ነው። ይሄ ሶላ ስክሪፕቸር የኛ በጣም መሰረታዊ ትምህርት ነው። ሌላ አማላጅነት፣ ይሄ ልዩነታችን ነው። የቅዱሳን አማላጅነት በእነሱ በደንብ ይቻላል። እኛ ጋር የኛ መካከለኛ አማላጅ ክርስቶስ ኢየሱስ ነው እንላለን፣ አማላጅ ነው እንላለን። እነሱ ፈራጅ ነው ብለው ያምናሉ። ስለዚህ እነዚህ እንኳን ባጭሩ ልዩነቶቻችን ናቸው ለማለት ነው። እነዚህን 4 ነገሮችን ያነሳሁት። ያው ሌላው የሚጨምረው ነገር ይኖራል። ግን አሁን ዶግማ የሚቀየር ነው የማይቀየር ነው ምናምን የምንለው እነሱ ስለ ድንግል ማርያም ክብር በጣም የሚያወሩት ነገር አለ። አንዳንዴም የምንሰማቸው ስብከቶች አሉ በእነሱ መካከል። ለምሳሌ ዛሬ ጀምሮ ትውልዱ ብፁዕ ይልኛል የምትለዋን ቁጥር 1:48 ላይ ሉቃስ ላይ ያለውን ከክብር ጋር ነው የሚያያይዙት። ኦኬ፣ እኛ ጋር ደግሞ ኢየሱስ እናትና ወንድም እንዳላቸው የምናምነን፣ እናት አለው ወንድሞችም አሉት ብለን የምናምነን። ስለዚህ እግዚአብሔርን ፈቃድ የሚያደርግ ሁሉ እርሱ ወንድሜም እህቴም እናቴም ነውና ብሎ ማርቆስ 3:33 ላይ የተቀመጠውን ሐሳብ የምናነሳ ነን። ስለዚህ ሌሎችም አሉ። ባጭሩ ቀኖና የሚለወጥ ነው፣ ዶግማ ግን ፈጽሞ የማይለወጥ ነው። ስለዚህ የፕሮቴስታንት ዶግማ ምንድን ነው የሚሏን እሷን ብቻ ላንሳና በእኛ ዘንድ ዶግማ እንዴት ነው የሚታየው ነው። የዶግማ ምንጩስ ምንድን ነው ነው። ለምሳሌ በእነሱ ዶግማ ፍጹም ሊለወጥ ሊሻሻል የሚታደስ የማይችል መሰረታዊ እምነት ነው። በኦርቶዶክስና በፕሮቴስታንት መካከል ዶግማ ረገጥ ጥቂት መሰረታዊ ልዩነቶች አሉ። ምናልባት ጥቂት ልዩነቶች የሚላቸው አንዳንዶቹ እነዚህ ሊሆኑ ይችላሉ። ለምሳሌ ኦርቶዶክስ ዶግማ የሚመነጨው ከመጽሐፍ ቅዱስና ከቅዱስ ትውፊት ወይ ደግሞ ከጉባኤ ከታወጁ ውሳኔዎች ነው ዶግማዎቿን የምትቀርጸው። ስለዚህ ቤተክርስቲያን በሐዋርያት የተሰጣትን እምነት ጠባቂ እንጂ አዲስ ዶግማ ፈጣሪ አይደለችም ብለው ያምናሉ። እኛስ ፕሮቴስታንት ብቸኛው የዶግማ ምንጭ መጽሐፍ ቅዱስ ብቻ ነው፣ ሶላ ስክሪፕቸር። ማንኛውም ትምህርት ከዚህ ከመጽሐፍ ቅዱስ ይመነጫል ነው። ስለዚህ የማይለወጥ ባህሪ ብለው ያነሳሉ እነሱ። እኛ እንደዚህ የምንላቸው ሀሳቦች አሉ፣ ግን ስልጣን ምንጫቸው የሚለውን ቅድም ያነሳሁት ነው። ስለዚህ በእኛ ዶግማ እሷን ብቻ ላንሳና ልጨርስ። በፕሮቴስታንት እኛ ኮር ዶክትሪኖች አሉን የምንላቸው ነገሮች አሉ። እንግዲህ ከነዚህ መሰረታዊ የምንላቸው ኢሴንሻል እና ነን ኢሴንሻል የምንላቸው ናቸው። አንደኛው ኢሴንሻል የምንላቸው ዋና በመዳን ላይ ተጽዕኖ ያላቸው ትምህርቶች፣ ለምሳሌ ክርስቶስ አዳኝ መሆኑ በእኛ ላይ ፍጹም ልዩነት የለም። በወንጌል አማኙ ዘንድ አንድ ነን የምንልበት መሰረታዊ ነጥባችን፣ እዚህም ሲነሱ የነበሩ ጭቅጭቆችን አንቀበልም አንድ ነን የምንልበት፣ ይሄ ፍጹም የማንደራደርበት አንድ የሆንበት ነው ክርስቶስ አዳኝ መሆኑን። ይሄ ኢሴንሻል የምንለው ነው። ነን ኢሴንሻል የምንላቸው በመዳን ላይ ተጽዕኖ የሌላቸው ግን እነዚህ በጸጋ ስጦታ ላይ በልሳን ላይ ያሉ አንዳንድ የአመለካከት ያስተምሮ ልዩነቶች አሉ። ግን እነሱ አብረን እንዳናመልክና አብረን እንዳናገለግል የሚከለክሉን አይደሉም። ስለዚህ እዚህ ላይ የምናየው ምንድነው የዶግማ መሰረት ምሰሶ ነው ይላሉ ኦርቶዶክሶች። ዶግማን ከቤተክርስቲያን ታሪክና ትውፊት ጋር አጥብቀው ትይዛለች። ፕሮቴስታንት ደግሞ ከመጽሐፍ ቅዱስ ጥቅስ ጋር ብቻ አያይዛ ዶግማውን ትቀርጻለች ማለት ነው። ይህንን ነው። ቴንኪው ካልወራ እንዳልጨርስ። በጣም ጥሩ፣ በጣም እናመሰግናለን። ይሄ ነው እንግዲህ ከጥቂቱ ነው፣ ከብዙ ከጥቂቱ ነው። ኤቢ እንደዋሻው አይደለም እና ከብዙ ጥቂት። ቀጥሉ። ማነው ተረኛ? እንዱነ ወይስ ካህን? ማን ነው የሚቀርም? ኢስማይ ነው። ሁለት ደቂቃ ወይ ሶስት ደቂቃ
እንደዋለ እንዴት ናችሁ? ቀጥልሽ። እኔ በእውነት እኔ አሁን ከሃይማኖት ጋር የሚተሻሹ ወንጌል አማኝ ነን የሚሉ ሰዎች እንዴት እንደሚያስቡ አላውቅም። እኔ በፍጹም ምንም የሚያገናኘን አንዳች ነገር እንደሌለ ነው የማውቀው ነኝ። ምክንያቱም ማንም ሲናገር እንደ እግዚአብሔር ቃል ይናገር እንጂ ዝም ብሎ አይደለም። ለምሳሌ ብዙ ሀዘን የማያቋርጥ ጭንቀት በልቤ ያለ በክርስቶስ ሆኜ ይናገራል ዋሽም ልጅነትና ኪዳን እኮ የሕግ መሰጠት የመቅደስ ስራ ለነሱ አባቶች ለነሱ ክርስቶስ በስጋ ከነሱ መጣ ተብሎ እንደተጻፈ በሮሜ ምዕራፍ 9 ላይ የመቅደስ ስርዓት የተነሱ ነው የተሰጠው። ያው አንድ ነበር የእግዚአብሔር ቃል ኪዳን ታቦት የተሰጠው። ዛሬ 44 እና ከዛ በላይ ማን ሰጣቸው? ማንም አልሰጣቸው። ሙሴ በሲና ተራራ ላይ ተቀበለ። እነሱ የትኛው ተራራ ላይ ነው ሄዶ የተቀበሉ? እነዚህ እኮ የተሰጣቸው ሰዎች ራሱ እኮ ሁለተኛ ቆሮንቶስ ምዕራፍ 3 ላይ የተሰጣቸው ራሳቸው እጃቸው ላይ እንደተሻረ መጽሐፍ የሞትና የኩነኔ አገልግሎት እንደሆነ ይነግረናል። በአዲስ ኪዳን ክርስቶስ ኢየሱስ አካሉ ሲመጣ ጥላ የነበረው ያ የሚያመልከው ህሊናውን ፍጹም ሊያደርገው የማይችል የመብልና የመጠጥ ስርዓት የሆነ እንደተሻረ እየነገረን እነሱ ዛሬም ታቦት አለን መቅደስ አለን ብለው በዛ ላይ ደግሞ ኢስማይ ታይም ይቅርታ እንትኑ ላይ ኤቢ በተናገረው ነገር ላይ እኛ አሁን የራሳችን ልጆች ቴዎሎጂ ላይ የሚሰሩ ልጆች እምነታችንን ማቀብ ሲገባቸው የሌላ ኦርቶዶክስን ማቀብ ጀምሯል። አንደኛው አሁን ኤቢ ነው ቅድም ያስደመጥኩት ጉዳዩን ካልተረዳ ኤቢ የቀኖና ችግር ነው እንጂ አላት ቤተክርስቲያኗ የዶግማ ችግር የለባትም ብሎ ዜድ ወንድማችንን ሲሟከተው ነበር። አላቅም ጭብጨባ እንዲያገኝ ይሁን ምን እንደሆነ አላቅም። እኔ ምን እንደሚነካቸው በተለይ እኛ ቤተ እምነት ውስጥ ያሉት ወንድሞች ከሰው ሁሉ ጋር በሰላም ኑሩ ሲባል አንዳንዴ ግን ትምህርታቸውን አስጥለው አይደለም ከሰው ጋር የሚኖሩት። ትምህርትን ትተህ በሰላም መኖር አይደል እና አሁን ኤቤ ያለው ነገር በዶግማ ምክንያት ማንም ሰው ከዛች ቤተክርስቲያን አልወጣም፣ ሰው የወጣው በቀኖና ነው ብሎ ነው እንግዲህ ኦርቶዶክስን ዲፌንድ ሊያደርግ የመጣው። በዛ ጉዳይ ላይ ብቻ ብትናገር ደስ ይለኛል። አሁንም እኔ ከሎራ ይኸውልህ ከጅምሩ እኛ እኮ የእግዚአብሔርን ቃል ስናነብ ምንም አይነት በዚህ ዘመን የሚደረገው ነገር ከእግዚአብሔር ቃል ጋር የሚያገናኘው ነገር የለም። አሁን ሄሉ ራሱ ስትናገር ነበር ስለ ምልጃ ብትል መጽሐፉ የሚለውና እዛ የሚባለው የሚገናኝ አይደለም። ለምሳሌ ሁለተኛ ቆሮንቶስ ምዕራፍ 9 ላይ ስለ ቅዱሳን ሰዎች ምልጃ ነው የሚናገረው 9:14 ላይ ብሎ ይነግሩናል። ነገር ግን ቅዱሳን ለቅዱሳን ገንዘብ አዋጥተው ስለላኩላቸው ከእግዚአብሔር ጸጋ የተነሳ እንደሚናፍቋቸውና ጸጋ እንዲበዛላቸው እንደሚጸልዩላቸው እንጂ በሰውና በእግዚአብሔር መካከል ገብተው የኃጢአትን ስርየት ወይም ልመናን እንደሚያቀርቡ መጽሐፉ አይናገርም። ሌላው ወንጌል ነው የማስታረቁ ቃል እንጂ ቅዱሳን ሰዎች በሰውና በእግዚአብሔር መካከል ጣልቃ ገብተው የሚያስታርቁ አይደለም። ከእግዚአብሔር ጋር ታረቁ ብለን እኮ ስለ ክርስቶስ እንለምናለን። ኢስማይ ታይም እንትኑን አላወኩም፣ አውዱን አላወኩም። አሁን እነሱ የነሱ ትምህርት ነው፣ የኦርቶዶክስን ትምህርት አይደለም እኔ እየጠየቁ ያለው። የኛ ወንጌል አማኝ ንጽጽላ የሚሰራው ልጅ ኤቢ የሚባለው እኛ ጋር የሚሰራው ልጅ እዚህ ጋር ስክሪን ላይ ያደረኩት ኤቢ ዜድ ኤቢ ነው። ኤቢ ማን ነው? ኤቢ የሚባለው ልጅ የኦርቶዶክሳውያን ነገረ እንትን ዶግማ ምንም ስህተት የለውም። ሰው የሁሉ ፕሮቴስታንት በዶግማ ምክንያት አልወጣም በቀኖና ምክንያት ነው ብሎ ለነሱ ሲያጨበጭብ ነበር። እነዚህ ወንድሞች እኮ ከመሰረቱ ጀምሬ ልናገር ነው። ምንም የሚያገናኘን ነገር የለም እያልኩ ነው። እንደውም ቤተክርስቲያን አይደለች እኮ እዛ ላይ ብቻ አተኩር። ምንም አያገናኘንም ብሎ እዛ ላይ መመለስ ነው እንጂ ትምህርታቸውማ እኛ የነሱን ትምህርት እንኳን አንቀበልም። ለዛ ነው የወጣ ነው ይሄ ነገር። አሁን ይኸውልህ እሱ ቴዎሎጂያን ስለሆነ መምህር ስለሆነ የዛን ቀን 500 ሰው ነበር። እኔ እንዲያስገቡኝ እኔም እኮ ነበርኩኝ እኮ እኔንም አላስገባ ብሎኝ አይደል? እኔም እምቢ ብሎኝ እኮ ስለዚህ እነዚህ ሰዎች የዘሩት ብሬን ዎሽ ስላደረጉ እንደዚህ አይነት ሰዎችን እንዲያድቡ ነው አሁን እየነገርን ያለው። የኛ ያልሆነውን ትምህርት እንዲናገሩ አንፈልግም። ዋናዎችን እስከሆነ ድረስ በምራችን እስከሆኑ ድረስ ግን ይሄ ማመሳሰልና አንድ ያልሆነው ነገር አንድ ነን እንዲህ ነን በማለት እኔ አሁን ለምሳሌ እኔ ከኦርቶዶክስ ቤተክርስቲያን በዶግማ ምክንያት ነው እንጂ በቀኖና ምክንያት አልወጣሁም። በቀኖና ምክንያት አያስወጣም። ቀኖና ሊተው ምን ይሄ ግዴታ አይደለም እኮ ቀኖና ማድረግም አለማድረግ። በዛ ነው የመጣሁት እኔ ኤቢ ለዋሸሽ ውሸት ነው እንድትናገር የፈለኩት።
እኔም አሁንም ከመጀመሪያ ጠቅላላ አድርጌ ለመናገር ፈልጌ ነው እንጂ ገብቶኛል ሐሳቡ። በክርስቶስ ትምህርት እኮ የማይኖር አምላክ የለም። የምን ቤተክርስቲያን ነው? የክርስቶስ መንፈስ የሌለው እኮ የሱ ወገን አይደለም። ባህልና ካልቸር ቤተክርስቲያን አይደለም እያልኩ ነው። ሲጀመርም ክርስቶስ የመሰረታት ቤተክርስቲያን በሐዋርያቱ የተመሰረተችው ከተመሰረተው በቀር እኮ ማንም ሌላ መሰረት ሊመሰረት አይችልም። እሱም ኢየሱስ ክርስቶስ ነው። አሁን ከወንጌል አማኝ ውጪ በክርስቶስ ኢየሱስ አምኖ የኃጢአትን ስርየት ተቀብሎ ክርስቶስ መካከለኛና ሊቀ ካህን እንደሆነ ከሚያምነው ውጪ የሚደረግ የትኛውም ሃይማኖታዊ ሴሪሞኒ የክርስቶስ ቤተክርስቲያን አይደለም። ምንም አያገናኘንም። በምንም የምንገናኘው የትኛውን ነገር አምጣ፣ የመሪዎቹ የለጠፉትንም ስም አምጣ፣ የሚያገናኘን አንዳች ነገር የለም። ዶግማና ቀኖና ምናምን ብለህ ብቻ አይደለም። ሲጀመር የማይሻለውን የእግዚአብሔርን ቃል ስለ ወግ የተሻረበትን እዚህ ጋር ተሽሯል፣ ይሄ ጋር እዚህ ጋር አልተሻረም የሚባል አንድም ልክ የሆነ እንደ መጽሐፉ እንደ እግዚአብሔር ቃል እንግዲህ እምነት ከመስማት መስማት በእግዚአብሔር ቃል ከሆነ እንደ እግዚአብሔር ቃል የሆነ አንድም እውነት የሆነ ነገር አናመጣም። ለምሳሌ እኛ ጸጋ በእምነት አድኖናል፣ ይህም የእግዚአብሔር ስጦታ ማንም ከስራ አይደለም እንዳይመካ ይላል። በስራ ነው የሚዳነው። ስራውን ራሱ የጀመረው እግዚአብሔር መልካሙን ስራ ለማድረግ በክርስቶስ የተፈጠርን ሰዎች በነገር ሁሉ ብቃትን የሚሰጠን በራሱ በእግዚአብሔር ጸጋ እንጂ በእኛ መልካሙን ስራ የጀመረ እስከ ፍጻሜ ያደርሰዋል እንጂ በስራ ነው። በጸጋ ተጀምሮ በስራ የሚያልቅ መዳን የለም እኮ። መጽሐፉ ምንድነው የሚለው? የእግዚአብሔር ቃል ምንድነው? ከእግዚአብሔር ቃል ውጪ ከሆነ እምነትም የለም ቤተክርስቲያንም የለም። ከእግዚአብሔር ቃል የሚበልጥ ደግሞ ግለሰብም ተቋምም የለም። እንደ እግዚአብሔር ቃል ያልሆነ ነገር ሁሉ አምላክ የላቸው ቤተክርስቲያንም አይደሉም። ተቋም ሁሉ ቤተክርስቲያን በቃ ኤቢ አሁን እንዴት እናደርጋለን መሰለህ? ቴንኪው ብቻ አንተ ማነው ኤቢን መገሰጽ አለበት። ኤቢን ምንድነው የምገሰጸው? ቅድም በነገርኩ ነገር አያስገቡንም። ቤት በኩል ከሎራው አያስገቡንም እኮ እኛ ያውቁናል እኮ መቼ ያስገቡናል? አይሽ ኤቢ ካለ ሼር ብታረጉለትና ኤቢ ጥያቄ ይፈጥሮብናል። እንደው ዝግ የሆነ ቤት እየፈለጋችሁ እንደፈለጋችሁ አትዋንኑ። ባይዘው ዝግ የሆነ ቤት አስመሳይ ቤቶች እኔ አሁን አሌክስ የወንጌል ጠላት ብዬ ነው ማምነው። ይቅርታ አድርጉልኝ። የወንጌል ጠላት ብዬ ነው ማምነው። ኢቭን እንኳን መቼለት የምድር ስላሴና የኦርቶዶክስ ካሎራ ወይ እናትዋ ካሎራ ይኸውልህ አሁን ኤቢ መምጣት ከቻለ ኤቢ መጥቶ ኤቢ መምጣት ከቻለ ኤቢ ምን ለማለት እንደፈለገ ቢናገርና እሱ ቢያብራራ እንደ ቤተሰብ ባይዘው ሄሉዬ እባክሽ ምንም የሚቃና እኔ በጣም ብሬ የሰማሁት ተው እያልኩ ራሱ ኤቢ ምን እያልክ ነው? ተው እንጂ እያልኩኝ 500 ሰው ላይክ እና ጊፍት ስለሰጠው ዶዙን ጨምሮ ነው የተናገረው። ዶዙን ጨምሮ ለዚህ እኔ በጣም ሪስፔክት ማድረገው ልጅ ነበር። ሲሳሳት ራሱ አግኝቼ ከዚህ ነበረው አሌክስ ቤት ነው አሌክስ ቤት እኔ እነ ሳሚን እና እኔ ሳሚ እንኳን ለምዳራስ ከ3 ቀን 2 ቀን ነው 3 ቀን ነው 2 ቀን ነው ፕሮግራሙ ከትላንት ወዲያ እና በዚህ ልክ ነበርኩ እኔ ራሱ የምትጽፈውን ኮሜንት እያየው እኔም እንዲያስገባኝ በጣም በውስጡላ ለአሌክስ ጽፌለት አላስገባም አለኝ ማለት ነው። ኢቭን ይኸውልሽ ምክንያቱም ስለምናገር እንደማንነካቸው ስለሚያውቁ አያስገቡንም። ይኸውልሽ ሄሉ እንደ ተሳዳቢ ይሆናል። ባይ ዘ ወይ ከዚህ በላይ እኮ ስንፍና ወይ ቺተር እኮ የለም እኮ በእግዚአብሔር ቃል ላይ ያመጹ ቺተር እያደረጉ እኛን ግን ተመለሱ ልክ አይደለም ስንላቸው ግን ባይ ዘ ወይ ለወንጌል እንቅፋት ነው የሚሆኑት። እዛ ጋር አዲስ ክርስቲያን ሊኖር ይችላል፣ የሚመጣ ሰው ሊኖር ይችላል። እንቅፋት ነው የሚሆኑት ሰዎች። ወንድሞች ወንጌል እንዳይሰብኩ ነው የሚያደርጉት። ሌላ ነገር የለም። ሰው በዶግማ ምክንያት ከዛች ቤተክርስቲያን ካልወጣ በቀኖና ምክንያት እንዴት ይወጣል? ለምን ይወጣል? ቀኖና እኮ ግዴታ አይደለም እኮ ካሎራ ቀኖና የማድረግም ያለ ማድረግም እኮ ግዴታው አይደል። ስለዚህ ደና አርግተው ፖለቲካ እየሰሩብን ነው። የሚገቡ ሰዎች አንድ አይነት ሰዎች ናቸው ማለት የሚገቡ ሰዎች ፓስተር አሌክስ ቤት ከነበረ ካሎራ ፓስተር አሌክስ ቤት ከነበረ የውይይቱ ዓላማ ምንድነው? አንደኛ ወንድሞቻችን ናቸው። ኤቢም ማነው ወንድማቸው አሁን እኔ አሌክስ አሁን ፓስተር አሌክስ የሚባለው ወንድምም አይደለም። የሚሰራው ስራ ለምሳሌ የሚሰራው ስራ አሁን ለምሳሌ መቼለት አሁን የፕሮቴስታንት ላይ የስላሴ ልዩነትን ለማምጣት ሉተራኖችና ኦርቶዶክስን አንድ አርግቶ ሲያወያይ ነበር እና ልዩነትን የሚፈጥር
አውቆ ትሁት መስሎ ትሁት ያልሆነ ወንጌል እንዳይሰበክ እዚህ ምን የሰራው ስራ አለ? የትኛውን ሰው ጠርቶ ወደ ወንጌል ያመጣ ሰው አለ? ወንጌል ሲሰብክ አይተነዋል? አላየነው። ለምን? የወንጌል አማኞችን ትምህርት የሚመታበት ቤት ነው። ሌላ ነገር የለው። እሳት የሚነሳው ከዚህ ቤት ነው። ኦርቶዶክሳውያን እንደፈለጉ የሚሞግታቸው ሰው የለም። እንደፈለጉ የሚያወሩት እዚህ ቤት ነው። ለምን እኛን አያስገባም? አሁን ኤቢ ለተናገረው ነገር ለምንድን ነው ያላስገቡ? ለምን? ስም ሰጥተውናል አውቀው። ለምን? እውነት ስለምንናገር። ግን እነሱ አሉ አንደ የእግዚአብሔር ቃል ላይ ቺት እያደረጉ እና እንደዚህ አይነቱን እኛ ይኸውልህ የዳንበት እውነት ነው ገብቶን መጥቶናል። ግን የኔን ማሊያ ለብሶ ያልሆነ ነገር ሲናገር ማንም ሰው ይሁን ማንም ሰው እቃወመዋል። የኔ ትምህርት ያልሆነ የኢየሱስ ክርስቶስን ምልጃ ክዶ የትኛው ቤተክርስቲያን ነው ልክ ነው የምትለው እንዴ? ዋናው ኮሩ መካከለኛው ትምህርት የክርስቶስን ምልጃ ነው። ፍጹም ሰውነቱን ከተቀበሉ፣ መካከለኛነቱን ከተቀበሉ፣ አስታራቂነቱን ከተቀበሉ ምልጃውን የካደ ቤተክርስቲያንን በዶግማ ችግር የለባትም ብሎ የሚሰብክ ቴዎሎጂ አላቸዋል። እና ሊመልሰን ነው ወደዛ። ሌላ ቤት እንደዚህ እያወራን ነበር፣ እየተከራከሩን ነበር። እና እነሱ ቃል በቃል የተጻፈውን ከመካድ በላይ ምንድነው የምናመጣው? አሁን በስጋው ወራት ነው ብሎ የሚከራከሩ ሰዎች አሉ። የሞተው ይልቁኑ ከሙታን የተነሳው እያለ መጽሐፍ ከትንሳኤ ከሞቱ እኛን ለማጽደቅ ከሞታን ከተነሳ በኋላ አንድን መስዋዕት ለዘላለም አቅርቦ ስለኛ አሁን ይታይ ዘንድ ወደ ሰማይ በእጆች ወዳልተሰራው ለዚህ ፍጥረት ወዳኖረች ገባ። የኃጢአት ስርየት በሊቀ ካህን በኩል በእግዚአብሔር ፊት ስለ ሰው በሚያቀርበው መስዋዕት እንጂ ሰው በሚያደርገው አካላዊ ነገር ሰው ኃጢአት ይሰረያል ብሎ ካመነ ከዚህ በላይ ያጋንንት ትምህርት ከየት ይመጣል? ኦርቶዶክሳውያን ትምህርታቸው ነው። እኔ በጣም የተናደድኩት የኛ ቤት እምነት ሆነው የኛን ትምህርት ማቀብ ሲገባቸው ለምን የሌላን ነገር ፕሮቴክት የሚያደርጉት ነው? ምን አገባቸው? መሄድ ስለፈለጉ ነው። ከሆነ እዛው ቤተክርስቲያን ላይ ተጠምቀው ቤተክርስቲያን ላይ በጥምቀት አንድ ሆነው እዛው የሥላሴ ልጅነት ያገኙ። እዚህ ሆነው ግን ሰውን ማሳት አይችሉም ነው። ቀላቅሎ መሸቃቀጥ ከጀመረ እኮ ሰው ኦሬዲ እኮ ተስማምቷል ማለት እኮ ነው። በቃ ሰው ቀላቅሎ ያውራ ገርሳም ስላለ አንድ ገርሳም ድልስተው የቀሩ ወንድሞች ያንሱ ለመሰለ ትምህርቶቹ ላይ ብናወራ ይሻላል። አሁን ምንም በቃ ግለሰቦቹን በግል ብናወራ ይሻላል። ወደ 5 ነጥብን ያንስቻለሁ። ደግሞ ወንድሞች አሉ እነሱ የሚቀጥሉ እሱ ላይ ብናተኩር ይሻላል። ትምህርቶቹ ላይ በቃ ትምህርቱ ጋር ጌርሳም ቀጥልና የኛ ነገረ ክርስቶስና የኦርቶዶክሳውያን ነገረ ክርስቶስ ልክ ነው የምትሉ ከሆነ ፕሮቴስታንቶች እኔን መሞገት ይችላሉ። የኛ ነገረ ክርስቶስ ወይ ደግሞ የኛ ብቻና የኦርቶዶክስ ዶግማ የሆነ ትምህርቷን ልክ ነው የምትሉ ከሆነ ይሄው እኔ ወንድሞችም ካላችሁ ታላቅ ካላችሁ ነዳኒ ያላችሁ እዚህ ጌርሳም አላችሁ እኔ ቅርታ ጠይቄ ቁጭ ብዬ መማር ነው ያለብኝ ማለት ነው። ከዚህ በፊት የተረዳሁት እኛ እዚህ ስላለን እኔ አሁን ደጋግመህ ስትልክልኝ እቺን ነገር ልናገር ብዬ ነው። ካህን ይቅርታ በጣም በብዙ አክብሮት እኛ እዚህ ስላለን አሁን የተነሱትን ሰዎች በምንም መልክ ማንሳት እኛ እዚህ ነገር አካል እንደሆነን ተደርጎ ነው የሚቆጠረው። ማለት ውሸተኞች ናቸው እና ሌሎች ነገሮች እነሱ ጋር ትሄዱ ቴዎሎጂ ምናምን የሚባሉ የአግባብ ያልሆኑ ነገሮች አሉ። ግን በቃ just on the point ከሆነ ግን በጣም ይስማማኛል። ከዛ በኋላ እናገራለሁ። ብዙ ጊዜ ምንድነው መሰለህ እንትኖቻችን ናቸው ማለት ምንም ጥርጥር የለውም። ለምሳሌ አሁን ኤቢም ብለህ ብትል ሌሎችም እዚህ ቲክቶክ መንደር ላይ ያሉትን የምንኮራባቸው ናቸው ኢንክሉዲንግ ሚ ማለት ነው እኔንም ጨምሮ። ግን መጠየቅ ካለብን እስከ ጥግ ሄደን ልንጠይቃቸው እንደሚገባ አስባለሁ። ምንም ይሄ ጥርጥር የለውም ማለት ግን እኔ በቃ እንደዚህ አልፈልግም። አንተ አሁን ይኸውልህ አንተ አጥምት ላይ ስላለ ነው። ሌላ እዛ የዛን ቀን ከ500 ሰው በላይ አለ። 500 ሰው ላይ ቆይ ኖ እንደዚህ አይደለም። ይኸው ቪዲዮ ቁልል ብሎ ይታያል እኮ። ቆይ አንዴ እመለሳለሁ። ካህኑ ይሄድና እመለሳለሁ። እንዴ የማይሆን ነገር ተው እንጂ እንደ እናንተ ስም ነው እንደሚያሳስባችሁ። የእግዚአብሔር ትምህርት ላይ ቺት እያደረገ እሱን ከመጠበቅ ምን አገባኝ እኔ? ትምህርቴን ሳይጠብቅልኝ እሱን ለምን እንደማከብረው እንዴ? እኔ እኮ እዚህ ጋር ማከብራቸው እኮ አንዳንድ ትልቁ ሰዎች እኮ ትምህርቴን እኮ ስለሚጠብቁልኝ ነው።
እንዴ ትምህርቴን ካልጠበቀልኝ እኔ ምን ያደርጋል? ጌርሳም ቀጥል። እግዚአብሔር ቃል የማይናገር ከሆነ ምኑን ነው የምኮራበት? እንደዚህ አይነት ነገር የለም። ለምን የፈለገ ሺህ ጊዜ ቲዮሎጂ ለምን አይሆንም? የሱ ቲዮሎጂ ከእግዚአብሔር ቃል ከወጣ የትኛው ፕሮቴስታንት ነው የፕሮቴስታንት ትምህርት እኮ እንደ ወንጌል ነው የሚለው። ጳውሎስ እኮ ፊት ለፊት ተቃውሞታል እኮ ጴጥሮስን እኮ እንኮራባቸዋለን ምናምን። እኔ ከሃይማኖት ጋር የምትተሻሹ ሰዎች አረ እግዚአብሔር ያስባችሁ ነው የምለው። እንደ እግዚአብሔር ቃል ያልሆነ የወንጌል አማኝ የማይቀበለውን የሚያወራ ሰው ምኑን ነው የምትኮራበት? እኮራበታለሁ እንዴ? አሁን እስማይ ትምህርቱ ላይ እናተኮር። ጌርሳም ያወራና አንድ ባንድ ሄሉ ትምህርት ላይ እኮ ነው እያተኮርን ያለ ነው። ታዲያ ምኑ ነው ሌላ እኮ ያን ነገር እያወራን አይደለም። እኔ አንዴ ስለዚህ ዶግማ ይኸውልህ ዶግማና ቀኖና ላይ ልዩነት አለን የለብንም የምንል ከሆነ እሱ ላይ እናወራለን። ምንም የሚያገናኘን ነገር የለም። ሲጀመር ቤተክርስቲያንም አይደሉም። ምንም አያገናኘንም። አንዴ ኢስማኤል ጌርሳም ቀጥልና በተለይ የቤቢ ያለው ነገረ ክርስቶስ ላይ የኦርቶዶክስና የፕሮቴስታንት ነገረ ክርስቶስ አንድ ነው ያለው። አታስወርዷት በእናታችሁ። ሄሉን ማን ያስወርዳት እንዴ? ተው ቀጥል። ሄሉ እያወራች ስለሆነ የወረደች አይመስለኝም። ወይ ኔትወርክ ይሆናል። ራሷ ወርዳ ከሆነ አንድ ቁጥር ጻፊ፣ ወርደሽ ከሆነ ወርጃለሁ በይ። ወይ ኔትወርኳ ነው ወይ ሰው ነው። ምክንያቱም እያወራች ነበረ። ያወሩ ቀጥል። እሺ ጌርሳም ቀጥል። ኦኬ በጌታ በኢየሱስ ክርስቶስም ሰላም እላችኋለሁ። ምንድነው አሁን ሰላም እላችኋለሁ። ምንድነው ሰውን አልታችሁ ቅድም እንዳለችው ሄሉ ሚት አድርገው ሰው አልጠቅስም። ብዙ ሼር ስለተደረገልኝ ነው የመጣሁት። ፖይንት አላችሁ እነዚህ በዚህ አሁን ለምሳሌ እኔ አንድ ነገር የሆነ ቦታ ዲስከስ አደርግ የተሳሳተ ነገር ካልኩኝ አምጥታችሁ ያንን ሪፊት ማድረግ ተሳስቷል ማለት መብታችሁ ነው። ምክንያቱም ሐዋርያ ጳውሎስ እኛ ከሰበክነው ውጪ መልአክም እኔም ራሴ ቢሆን ሌላ የተለየ ደንገር አድርጎኝ ዞር ብሎ ቢመጣ የተረገመ ይሁን ብሏል። ስለዚህ እኛ እንትን ቱምቢ ያለን የእግዚአብሔር ቃል አለ። ኦኬ ወደ ፖይንቱ ሁለት ነገር ነው የተነጻጸረው። አንደኛ የኦርቶዶክስ ዶግማ ትክክል ነው። እኔ አልሰማሁትም። አሁን ነው እናንተ ጋር ነው የምሰማው። ምንም የሰማሁት ነገር የለም። እንደገና ደግሞ ቀኖናዋ ላይ ነው የሚለው ቅድም ሄሉ ቆንጆ አብራርታለች። እሱን ነው የማጠናክረው። ወደ ከመጽሐፍ ቅዱስ የወጡ ናቸው የሚሏቸውን ገድላት ላይ እንዴት እንደ ትምህርት ነው የምንቀበለው አንቀበልም፣ እንዴት እንደተጣሉ ታውቃላችሁ። እሱን ትተን ሌላው ደግሞ ኢየሱስ ክርስቶስ እንዴት ኢየሱስ ክርስቶስ ስሙ ኢየሱስ ሲጠራ ያስጠላኛል የሚለውን ትተን እንዴት አንተ ኢየሱስ ብቻ ያድነኛል ትላለህ እያሉ በአውደ ምሕረት የታወቁ ትልልቅ ስም ያላቸው አስተማሪዎቻቸው የሚናገሩትን እንተውና ነጥብ ላይ አተኩሩ ስላላችሁ ዶግማ ልዩነታችን በነገረ ድነት ልዩነት አለን። በነገረ ድነት በጣም ሰፊ ልዩነት አለ። ዲቴል ከሄድኩ ጊዜያችሁን ወስዳለሁ። አንደኛ ለምሳሌ ጥምቀትን ሳናነሳ ጥምቀት ያመነ የተጠመቀ ይላሉ፣ ሳያምኑ ያስጠምቃሉ። እንደገና ደግሞ ተጠምቃችሁ አድኑ። ይሄንን ፎርማልና ኢንፎርማል ዲቤት ገብተን አይተነዋል። ተጠምቃችሁ ራሱ አድኑ፣ ውሃው ላይ መንፈስ ቅዱስ የለውም ይላሉ እና በሜሮን ካልተቀባሽ ሜሮንም አያልቅም። የጌታ ራት ስራ ምናምን የሚሉት ነገር አለ። የጌታ ራት ራቱ አሰጣጡ ራሱ ልዩነት አለው። የጌታ ራት እኛን እነሱ ናቸው የማያከብሩት። የጌታ ራት የማያከብሩት ባይዘዌ ኢትዮጵያ ኦርቶዶክስ ሃይማኖት አምልኮና ስርዓት የውጭ ግንኙነት ገጽ 30 ላይ አንብቡት። ካህኑ ነው የሚለውጠው። ካህኑ ይለውጧል ባርኮ እንጂ ያ የሚቆረሰው ጌታ የሚባርከው ሳይሆን ካህኑ የሚለው ፓወር ለካህን የተሰጠውና ወደዛ ዲቴል ከገባን በጣም የተበለሻሸ ነገር ነው ያለው። ስለዚህ በነገረ ድነት ልዩነት አለን፣ በነገረ ክርስቶስ ልዩነት አለን። ጋይስ በነገረ ክርስቶስ ዲቴል አልገባም። ሁለት ባህሪ እንደገና ይሄድና ቅድም ስጠቅሱት ነበረ በምልጃው በክህነት ስራው በጣም ትልቅ የሆነ ልዩነት አለን። ትላንትና ከኤዱ ካፕቲኳ ጋር ስንሞግት ነበረ። ኢየሱስ ክርስቶስ ራሱ አቅራቢ ራሱን አቀረበ፣ ለራሱ አቀረበ ብሎ አብና መንፈስ ቅዱስን እንትን ለይተው የኦንሊ ጂሰስ ትምህርት አላቸው። የኦንሊ ጂሰስ ትምህርት አላቸው። በጣም ስትመረምሯቸው ጋይስ በጣም ስትመረምሯቸው አውጣካዊ ነገር ኢንሰርት አድርጓል። አውጣካዊ የሆነ ትምህርት አላቸው። አውጣኬ ምንድነው ያለው? አምላክነቱ ሰውነቱን ዋጠው። እንደዚህ አይነት ነገር አላቸው። በዚህም ተጣልተዋል። ታውቃላችሁ። ከተዋህዶ በኋላ አምላክና ሰው አይባልም ፍጥረት ይሉታል። እና እንደዛ በነገረ ክርስቶስ በጣም ትልቅ ልዩነት አለን። በነገረ ቤተክርስቲያን ልዩነት አለን። በነገረ ቤተክርስቲያን
ልዩነት አለን። የቤተክርስቲያን ስልጣን ከመጽሐፍ ቅዱስ በላይ ነው የሚሉ ደፋሮች ናቸው። ቤተክርስቲያን መጽሐፍ ቅዱስን ሰጥታለች ይሉና አዚፍ ይሄ እንትን የተሰበሰበው እንደማስመሰል ያደርጋሉ እንጂ ስትመረምሩት ከእግዚአብሔር ቃል በላይ ቤተክርስቲያን ባለስልጣን ናት። ቤተክርስቲያን ቅድሚያ የተገኘች ናት። ከየት ነው የተገኘችው ቃሉ ሳይኖር? እና እንደዛ የሚሉ በነገረ ቤተክርስቲያን ልዩነት አለን። ዶግማ ነው እንጂ ቀኖና ልዩነት የለንም። ዶግማቸው ትክክል አይደለም። ማንም ይበል ማንም ከተባለ አሁን የምዘረዝረው ነገር ዶግማ ነው ጋይስ። በነገረ ፍጻሜ እስካቲዮሎጂ በጣም ትልቅ ልዩነት አለ። በጣም ትልቅ ዘርዝር ካለ ማንም ከገባ አስረዳለሁ። የኢትዮጵያ ኦርቶዶክስ ቤተክርስቲያንና የወንጌላውያን ትልቅ የሆነ ልዩነት አለን። በመጽሐፍ ቅዱስ ልዩነት አለን። ድሮ ምን እንል ነበር? እኔም ሳላውቅል ነበረ በስላሴና በመጽሐፍ ቅዱስ አንድ ነን። እኛ ጋር ያለውን 66 መጽሐፍ 66ቱ መጽሐፍ ቅዱስ እነሱ ጋር ነበረ። 1980 በፊት የነበረው ላይ በትክክል ነበረ። አሁን 2000 ላይ ራሱ ዲሊት ተደርጓል። ብዙ ነገር ተለውጧል። በሴት አንቀጽ የተቀመጠው ኦልድ ቴስትመንት ማን በወንድ አንቀጽ የተቀመጠው በሴት አንቀጽ አስቀምጠውታል። በሲንግል የተቀመጠውን በብዛሃነት ለቅዱሳን ኮት እንዲያደርጉት በብዛሃነት አምላክ የሚለው ስንት ነገር ምልጃ ብዙ ነገር የራሳቸው እንትና አቡነ በርናባስ ወንጀል ነው የተሰራበት እስከሚሉ ድረስ እና የሚያከብሩት ዲያቆን ያረጋል አበጋዝ ውስጡ ለቄስ ነው እስከሚሉ ድረስ እዚህ ቲክቶክ ዶሶች አፍረውበት በ2000 አንወያይም እስከሚሉ ድረስ በመጽሐፍ ቅዱስ ወንጀል ሰርቷል። ይሄ መጽሐፍ ቅዱስ ነው እነሱ ጋር ያለው። በሲኖዶስ የጸደቀ አይደለም፣ ህጋዊ የሆነ መጽሐፍ ቅዱስ የላቸውም። እና በመጽሐፍ ቅዱስ ልዩነት አለን። እኛ መጽሐፍ ቅዱስ ብቸኛ ኢንፋሊብል የሆነ ነው እንላለን። እነሱ ደግሞ ሶስት ነገር ነው የሚሉት ታውቃላችሁ። መጽሐፍ ቅዱስ፣ ቤተክርስቲያንና ትውፊት ነው ኢንፋሊብል ይላሉ። አሁን በቅርብ ግን ዮሐንስ አፈወርቅ ስለ ቅድስት ማርያም ጻፈውን ከሱ እንትን ላይ ሲያገኙ ደግሞ አይ እነሱም የተሳሳቱ ናቸው ማለት ጀምረዋል። ስለዚህ በጣም ብዙ ልዩነቶች አሉን። ዶግማ ላይ እኛና ኦርቶዶክስ ዶግማ ላይ በጣም እንለያየን፣ ወደ ዝርዝር ሳንገባ ማለት ነው። መጽሐፍ ቅዱስን ምን እንትን የትኛው ቦታ ነው የሚያስተምሩት? ኢየሱስን የትኛው ቦታ? ድነትን ቅድም ሄሉ ስትናገር ነበር። እኛ ኢንስታንት ሳልቬሽን እንላለን፣ እነሱ ግን ፕሮግሬሲቭ የሆነ ነው ኢኒሻል ይሉትና ፕሮግሬሲቭ ነው የሚሉት። ለምንድን ነው? ሌሎች አዳኞች ስላሉ ነው። እና በጣም ትልቅ የሆነ ልዩነት አለን። ማንም ይበል ማንም። ግን ኤቢን 10 ጊዜ ሜንሽን ስላደረጋችሁት መጥቶ ኤክስፕሌን ያደርግ። እንዴት ነው በዶግማ ልዩነት የለንም? ዶግማዋ ትክክል ነው የሚባለው። ዶግማዋ ትክክል ከሆነ ምን እንፈልጋለን? ቀኖናን እንትን ማለት ትችላላችሁ። በዶግማዋ በጣም ብዙ ልዩነቶች አሉን። ይሄንን ለማለት ነው። እና ኤቢን ግን ጥሩትና እስኪ ኤክስፕሌን አድርጉት። በተረፈ እንዲህ አይነት ነገር የሚናገር ሰው ማንም እኔ አልሰማሁትም፣ አሁን ነው የምሰማው። እንዲህ የሚል ሰው ካለ የተሳሳተ ሰው ነው። ይሄን ማለት እችላለሁ። ጨርሻለሁ ጋይስ። ጌርሳ ቪዲዮ ላሰማ እንደ ከፈለህ ቪዲዮ አለኝ ነበርኩኝ እዛ ሰዓት ቪዲዮ ማለት አሰማ እኔ ብዙ ሼር ስለተደረገልኝ ምንድነው ብዬ ነው የመጣው ካላወቅኩ። ቆይ ላሰማ። ኧረ እኔም ደንግጫለሁ። ላሰማ ቆይ እንዴ Blue is for texture and love. ለዛም ወንድሙ ዜድን ነው ወጥሮ የያዘው። ከዜድ ጋር ነው ዲቤቱ። የምጠይቀህ ጥያቄ አሁን እነዚህ ሶስት ነገሮች ተቀምጡ። ከነዚህ ሶስት ነጥቦች ውስጥ የማትቀበለውን ትክክል አይደለም ተሳስተሃል የምትለኝ ነገር? ኦኬ አይ የመጀመሪያ የተሳሳትከው ብዬ የማስበው እኔ ዶግማ ትክክል ነው ብለህ ቀኖናና አንዳንድ ትውፊቶች ላይ ያሉ ነገሮችን መቃወምህና ያንን እንደ ምክንያት ማድረግ ስለገረመኝ። ቀኖና ምን ማለት ነው ኤቢዬ? እኮ ከይቅርታ ጋር ምን ማለት ነበረ ቀኖና ማለት? አይ ስህተቶችን ንገረኝ። አለዛኔ ጥያቄ ምን ማለት ነው ብዬ ነው። ምን ማለት ነው? እንደዛ ከሆነ ባክኤንድ ፎርዝ ከሆነ ይኸውልህ፣ አይ ኤቢዬ አይደለም ኤቢ ወንድምነት ያ እኮ ቀኖና ትጠይቀኛለህ። ቀኖና ምንድን ነው ብዬ ነው። ኖ አንተ አሁን እንደዚህ አይደለም። አሁን ዲክሽነሪ ሚኒንግ አይደለም የምንጠያየቀው። ስለዚህ ሚኒንጉን ካላወቅን በስተቀር ምን ዋጋ አለው ብዬ አሁን ለምን መሰለህ እኮ እኔ ለምሳሌ ዶግማዊ በሆኑ ነገሮች ለምሳሌ የኢትዮጵያ ኦርቶዶክስ ቤተክርስቲያን ችግር ከሌላት ቀኖናና ትውፊት ደግሞ ሊቀየሩ የሚችሉ መቼም ቢሆን መስተካከል የሚችሉ ነገሮች ከሆኑ በዶግማዊ በሆኑ ነገሮች ላይ ችግር ከሌላት ያ የዚህ ቤት ፌስታል እኔ ወጥሮ በሚያፈስ ጣራ ውስጥ መቀመጥ ምንድን ነው የሚያደርግልኝ? እዚህም እኮ መስተካከል እዚህም እኮ ችግር አለበት። ችግር የሌለበት ቦታ እኮ የለም።
ኦኬ አንተ ከኦርቶዶክስ ቤተክርስቲያን ማትመለሰው በዶግማ ምክንያት ነው? ዶግማው ተፋልሷል ብዬ ስለማምን ነው። በቀኖናዊ በሆኑ አስተምህሮቶች ይኸውልህ አንተ ቅድም ባልካቸው አሁን አንተ ታሪክ ከበለውን ዶግማ ንገረኛው ይኸውልህ እንዴ ለምሳሌ ነገረ ክርስቶስ ላይ በጣም ስህተት አለ ብዬ ነው ማምነው። እሱ ምክንያት ነው ኦርቶዶክስ ያልሆንከው? አዎ አንዱ ለምሳሌ ምክንያት እሱ ነው። እሺ ሌላስ? ትልቁ ክፍተት ዶግማቲክ አይደለም ብዬ ነው ማምነው። አያ ትልቁ ክፍተት ዶግማቲክ አይደለም ብዬ ነው ማምነው። ሰማው ብቻዋለው ትክክል አይደለም። ይሄንን ጥሩትና ያብራራ። ትልቁ ስህተት ዶግማዊ ነው። ኤቢ ለምን ይሄንን እንዳለ አላውቅም። ከኦርቶዶክስ ጋር ትልቅ ያለ ልዩነት ዶግማዊ ነው እና ማን አንተ እና ይሄንን መጥቶ እንዲያብራራ ብዙ ስሙን አታንሱት፣ ብዙ እንትን አትበሉት። መጥቶ ይሄንን ኤክስፕሌን አድርግ። ዶግማዊ የሆነ ልዩነት አለ በጣም ትልቅ። ትክክል አይደለም። ኖ ጌርሳም እንደዚህ በዚህ ከቀጠለ ዶግማዋ ችግር የለባትም የኦርቶዶክስ ልክ ነው ካለ ካልመለሰልን ከምን አንግል ነው እንደዚህ ያለው? ካልመለሰው ካላጠራ እኛ እንዴ እንናገረዋለን እንጂ እንናገረዋለን። እኔ እኮ አንድ ፖይንቱ ማለት ነው አለ ወይ በኢቫንጀሊካል እና በኦርቶዶክስ መካከል የዶግማ ልዩነት አለ ወይ? ኢትስ ክሊር በጣም ምንም ይሄ እንትን የለውም። ብዙ ኦኬ ብትዘጋው ወንድሜ አለ። በእርግጥ በጣም ብዙ ነው ያለው። ምንም ይሄ እንትን የለውም። ነገረ ድህነቱ ራሱ ማለት ነው የሳሊቬሽኑ ራሱ ቅድም እየተባለ እንደነበረው ሶኛ በእምነት ነው የምንለው፣ እነሱ እምነት ፕላስ ምግባር ነው ብለው የሚሉት ፕላስ እንኳን የሚለውን እንትን ባይሉም ምግባር የሚለው ግን በጣም እንትን አይነተኛ ነገር ነው፣ ስራ ብለው የሚሉት ማለት ነው። እኛ ስራ ብለን አንልም። እምነት ነው ሰውን የሚያድነው ብለን እንላለን። እምነት ብቻ ነው ብለን የምንለው የተለያዩ የመጽሐፍ ቅዱስ ጥቅሶችን በመጥቀስ ማለት ነው። እነሱ እንደውም አሁን ምን እያሉ ነው እየመጡ ያሉት ከድነት አንጻር? እንግዲህ አሁን ዋናው ነገር ለምንድን ነው ኦርቶዶክስ ከኦርቶዶክስ የወጣው? በልጅነት እኛ ከኦርቶዶክስ የወጣ ነው እያንዳንዱን የኦርቶዶክስን ዶግማ አብጠርጥረን አውቀን ከዛ በኋላ ደግሞ እሱን ካወቅን በኋላ ይሄ ትክክል አይደለም ይሄ ትክክል ነው ብለን አይደለም የሚወጣ ነው። በዋናነት ግን ድነቱ ነው እኛ የመዳን ጉዳይ ነው ያሳስበን መጀመሪያ ጊዜ ማለት ነው። መጀመሪያ from the beginning ክርስቶሎጂውን አናቅም ማለት ትሪኒቲውን በተወሰነ መጠን እናውቃለን፣ ግን ልጆችም ስለነበር ክርስቶሎጂውን እንደዚህ በጣም አብጠርጥረን የምናውቅ አይነት ሰዎች አልነበርንም በወቅቱ። ግን ነገረ ድነትን እናውቅ ነበር። መጽሐፍ ቅዱስን ስናነብ የተለያዩ ምንባባት ሰው የሚድነው በእምነት እንደሆነ ስለሚናገሩ ያንን አምነን የተከተል ነው። እዚህ ጋር በጣም ምንም ለምንድን ነው ኦርቶዶክስ ያልሆንከው? ኦርቶዶክስ ያልሆንኩበት ምክንያት ቴዎሎጂው ነው ማለት ነገረ ድነቱ ነው። ይሄ ምንም ኢትስ ኦብቪየስ። በጣም በምን ኮንቴክስት ውስጥ ነው ይሄንን የተናገረው? ይሄ ወንድማችን ኤቢ ምልልሱ ምን ነበረ ምናምን የሚለው ያ አሁን ለተናገረው ነገር ምላሽ ቢሰጥና በኮንቴክስቱ ውስጥ ብንረዳው የበለጠ በጣም ደስ ይለኛል። ግን ምንድነው ቅድም እየተባለ ያለውን ነገር ነው እኔ የማልቀበለው። ካሮላው ብዙ ነገሮችን መጥቀስ ይቻላል። አሁን ለምሳሌ ክርስቶሎጂ ተብሎ ቢባል የነሱ ክርስቶሎጂ በተወሰነ መጠን ሚያፊሲስት ነው ማለት ሞኖፊሲስት አይደለም ማለት አንድ ብቻ አይደለም ይበሉ እንጂ ኮምፖዚት ዩኒት ይበሉ እንጂ ያው ሚያፊሲስት ናቸው። በሚያፊሲስት እና በዚህ በዲያፊሲስት ተብሎ በሚባለው ክርስቶሎጂ ኮንሰፕት መካከል በእርግጥ በምስራቁና በምዕራቡ ቶክ አለ፣ ወሬ አለ፣ ንግግር አለ፣ ዲስከሽን አለ፣ እየዳበረ ይሄዳል ተብሎ ይታሰባል ማለት ነገር እንትኑን ለማጥበብ ማለት ነው። ግን ኦርቶዶክሳውያን ራሱ የኬልቄዶንን ጉባኤ ውሳኔ እንዴት ነው የሚረዱት? ኬልቄዶናውያንን እንዴት ነው የሚረዱት? ኬልቄዶን ጉባኤን የሚረዱት የውሾች ጉባኤ ብለው ነው። ኢትዮጵያ ውስጥም ያለውን የነገረ ክርስቶስ ወይ ደግሞ የኬልቄዶንን ጉባኤ ላይ ያላቸው በተለይ ደግሞ ከካቶሊክ ጋር ያላቸው ነገር የተማረረ ነው። እኛ ያ ኦልሞስት የካቶሊክን ነገረ ክርስቶስ ስለምንከተል ነው። በብዙ ነገሮችን ማንሳት ይቻላል ማለት እኛ እንግዲህ አሁን አልወጣንም። የወጣ ነው አሁን ጥያቄው ምንድን ነው? ልዩነት አለን፣ ኤግዛክትሊ ልዩነት አለን። ምንም ጥርጥር የለውም።
ግን የወጣ ነው አንተ ኦርቶዶክስ ያልሆንከው አንደኛው ጥያቄ ኤቢስ ስለነበረ ነው። አንተ ኦርቶዶክስ ያልሆንከው ነገረ ክርስቶስን አውቀህ ነው ወይ የሚለው ነው። ነገረ ክርስቶስን አውቄ ተንትኜ ምናምን አይደለ ኦርቶዶክስ ያለው። እኔ የሆንኩት ወደ እምነት ወደ ኢቫንጀሊካል እምነት የመጣሁት የነገረ ድነቱ ላይ ነው። ነገረ ድነቱ በቃ ገና ሳነበው ራሱ መጽሐፉን ሳነበው ራሱ የገባኝ ነው። ስማርም የገባኝ ነገር ነው። ተዛብቷል ነገረ ድነቱ የሚል ነው የኔ አመለካከት ማለት። ከዛ በኋላ ግን በሂደት ያሉት ልዩነቶች እያየን መጣን። ቅድም በጣም ብዙ ተብሏል። ስክሪፕቸር ተነስቷል። መጽሐፍ ቅዱስ ቅድም ሄሉ ያነሳች ነበረ ቤተክርስቲያን ጉዳይ ላይ። ምክንያቱም ስክሪፕቸር እኛ የበላይ ባለስልጣን ነው ብለን የምንለው ለእምነታችን፣ ለኑሯችን፣ ለምናምናችን የበላይ ባለስልጣኑ መጽሐፍ ቅዱስ ነው ብለን የምንለው። እነሱ ስክሪፕቸር ፕላስ ምንድነው እሱ ትውፊት ይላሉ። ትውፊት ብለን የምንለው እንግዲህ በቤተክርስቲያን ታሪክ ውስጥ ያለው የታሪካዊ ነገረ መለኮቱ ማለት ውሳኔዎቹ፣ ጉባኤያቶቹ ውሳኔዎቹን አንቀበልም ማለት ነው ወይ? ኖ እንቀበላለን። ጉባኤያቶቹን እንቀበላለን፣ ግን እንደ ሰከንደሪ አድርገን ነው የምንቀበለው። ፕራይመሪ ግን ዋናው ግን ትልቁ ባለስልጣን ግን ስቲል መጽሐፍ ቅዱስ ነው። ኦርቶዶክስ ልክ እንትና ደግማ የምትሉት እራሳቸው ምን ይላሉ? ጳጳሳት ሊቀ ጳጳሳት ምን ይላሉ? አቡነ ማርቆስ ነው እና እነሱ ራሳችሁ we are in trouble እያላችሁ they are not in trouble የምትሉ ካላችሁ ወገኖቼ እናውቃለን። አንዳንድ ዩቲዩብ ያላቸው አንዳንድ መጽሐፍ የሚጽፉ ሰዎች አንዳንድ ካውንስሊንግ የሚሰሩት እንደ ፓስተር ቸሪ አይነት ይቅርታ ስሙን ስለጠራሁት የኦርቶዶክስ ገበያ እንዲመጣላቸው ማጆሪቲ ህዝብ ስላለ ለዛ ለገበያቸው ብለው የሆነ ነገር ኮምፕሊመንት ሊሰጡ ይችላሉ። እኛን ዳውን እያደረጉ እነሱ ግን ቢያደርጉም የሥራው ባለቤት ክርስቶስ ኢየሱስ ስለሆነ ወንጌል እያበበ ነው። ወንጌል እያሸነፈ ነው። በጣም ብዙ መቶ ሰዎች እያንዳንዱ አብያተ ክርስቲያናት እያንዳንዱ ዴኖሚኔሽን እያጠመቁ ነው ጋይስ። በሁለት ወር በሶስት ወር ቁጥር ስፍር የሌለው እኔ አሁን ከ5 ወር በፊት ሀገር ቤት ሄጄ ነበር። ጠይቁ አስጎሬ ውስጥ 155 ሰው ነው በአንድ ጊዜ ነው ያጠመቁት። እና ሰዎች ወደ ጌታ እየመጡ ነው። ዛሬ የፈለክ ብትጋጋጡ እኛን ስም እያጠፋችሁ እኛ ጋር ሆናችሁ ኦርቶዶክስን ኤግዞልት ለማድረግ ሞክሩ አድርጉ። ምን ችግር አለ? በእኛ ጋር ላይ እኮ ያልተወራ ወሬ የለም በዘመናት ማለት። ወንጌል ግን እያሸነፈ ይሄዳል። በተረፈ ራሳቸው ጨለማ ውስጥ ነው ያለ ነው። ራሳችን እንታደስ እያሉ ራሳቸው እርስ በርሳቸው እዛ ችግር እያወሩ እናንተ መታችሁ ትክክልና ንጽህት ናት ምናምን የምትሉ ሁሉ ምንም የምታመጡት ነገር የለም። ተሳደብ እንጂ እና ከስድባችሁ እኮ ከዚህ ነፃ ልናወጣችሁ ነው ወንጌል የምንሰራው። ስለዚህ አሁን እዚህ ያለ አሁን ምኩራብን አያዋለሁ። ምኩራብ ዩቲዩብ እንትን እንዲልለት አይደል እንደኛ እንዳውን እያደረገ እነሱን ኤግዞልት የሚያደርግ ዩቲዩብ የሚሰሩትን መጽሐፍ የሚጽፉትን ተመልከቷቸው። ምን ቪ ነው 8 ቪ ነው ምናምን እኛ ኤስዩቪ የምንለው እነሱ የሆነ ስም የሚሰጡት አለ። እነሱን እንዴት አድርገው ይነዳሉ? እንዴት አድርገው በ20 ሩም ቤት ውስጥ መኖር ይችላሉ? ገበያ እኮ ነው። አንድ ሰውዬ እንዳለው ለሆሊውድ ኢየሱስ ክርስቶስ ገበያዋ ነው እንዳለው ማለት ነው። ገበያዋ ነው እና ለዚህም በኔጌቲቭም በፖዚቲቭም ኢየሱስ ክርስቶስ ገበያ ማግኛ ነው ፊልም የሚሰሩት እንደዛ የሚያደርጉት ስለነበር እና ምንም አይሳካላችሁም። ኦርቶዶክስ የራሷ መሪዎች ጨለማ ውስጥ ነው ያለ ነው ብለዋል። ይሄ ዶግማዋም ቀኖናዋም ትውፊቷም ሁሉ ነገር የተዘበራረቀ መጽሐፍ ቅዱስን ያላማከለ ትምህርት አለ። ወደፊት ስር ነቀል የሆነ ተሐድሶ እንዲመጣ እንሰራለን። ኤርሚ ላይ እንትን የምትሉ ምን የምታመጡት ነገር የለም። ድካም አለው። በተረፈ እግዚአብሔር ፍሬ እየሰጠው ነው ጋይስ። ይሄም ማይካድ ጌታ ኢየሱስ ይባርካችሁ። ሰላም ነው ከገሳምዬ ሰላም ነው አስተልስት ከየት ነው? ኦርቶዶክስ ነው? አይ ፕሮቴስታንት ነው። አይ እኔ የምሰጠው ባለፈው የነቢንም ሰምቻለሁ። በዶግማ ልዩነት የለንም ብሏልና በጣም ገርሞኛል። ልዩነት ከሌለ እኮ እዛው ሄደን በቃ አንድ ላይ መሆን አለብን ማለት ነው።
እና ከዚህ በፊት እነ ቢተው ትናንሾቹ ናቸው እዚህ ቲክቶክ ላይ ያሉት። ዋናዎቹ 40 ዓመት ያገለገሉት ራሱ እነ ዶክተር ተስፋዬ ሮቤላ በሱ ላይም ጌርሳም እስቲ አስተያየት አልሰጠበትም። እሱ ላይም ብሰጥ እኔ ካቶሊክም ኦርቶዶክስም ፕሮቴስታንትም ድነዋል። እኔ ሶስቱን እምነት አምናለሁ ሲል ሰምተናል። ቆይ ላይ ማስተያየት ሰጥ ደስ ይለኛል። ቆይ እንደዛ አይደለም። ተስፋዬ ሮቤል ያለው እንደዛ አይደለም። አውዱን አላወቅም። ተስፋ ያለውና ይቤ ያለው ጌርሳም ተናገረች። ኦኬ ተስፋዬ ሮቤሌ የተናገረው ነገር እኔም አልተቀበልኩትም፣ አልሄድኩበትም። አሁን ብዙ ነገር ያደክመናል እኮ። እኔ አሁን ስሞችን መጥቀስ አልፈልግም ብዬ ነው እንጂ አንዳንድ መጽሐፍ የጻፉ አንዳንድ ሰዎች የሚናገሩት ነገር ገበያ ለማግኘት ነው የሚያስብለኝ ነገር አለ። ይሄ እንትን ነው እና ብዙ ነገር አሁን ስም ባልጠቅስ እንጂ ተስፋዬ ሮቤሌ የተናገረው ነገር ኮምፕሊትሊ አውት ኦፍ ኮንቴክስት ነው። እኔ ተስፋዬ ሮቤሌ በስልክ እንገናኛለን። ከመሄዱ በፊት እዚህ ደቡብ የሰራው ስራ በስልክ ተገናኝተናል። መጽሐፍቶቹ በጣም ብዙ መጽሐፍቶችን ገዝቻለሁኝ። እዛ ዩቲዩብ ላይ አሁን ወንድሜ እንዳለው ቀርቦ የተናገረው ነገር ትክክል አይደለም። ወደፊት አቀርበን ያንንም ትርፍ ቃል ሳንናገር ምንም ሳንን ያንን ሪፊት ማድረግ እንችላለን። ማቅረብ ትችላላችሁ አለ። እንደውም ትንሽ አዳመጥኩትና አም ታየርድ ኦፍ ኢት ብያለሁ። ሌሎችም አሉ ድሮ በጣም ትልቅ እግዚአብሔር ይጠቀምባቸው የነበረ አንድ ወለጋ ያገለግሉ የነበሩ የመካነ ኢየሱስ ሰው እኛን ዳውን አድርገው ኦርቶዶክስን ኤግዞልት ያደረጉበት የተናገሩ አለ። ስማቸው ማን ነው የሚባል እና በስም ነበር ማቃቸው። አገልግሎታቸውን ብዙ አላቅም ነበር እና የሆነ እንደ ሽማግሌውን ነቢይ ታስታውሳላችሁ። አንደኛ ሳሙኤል ነው ነገሥት 13 አካባቢ ታስታውሳላችሁ። ወጣቱን ነቢይ ያሳተው እንደዛ የሚያረጁ አሉ። የእግዚአብሔር ነገር እንትን ሲልባቸው ድሮ እግዚአብሔር ይጠቀምባቸው ነበር። እግዚአብሔር እንዲህ ተናግሮኛል በሄድኩበት እንዳልመለስ ምግብ እንዳልበላ ሲለው እኔም ነቢይ ነኝ ብሎ ኢምፕረስ አድርጎ በቀድሞ ነቢይነቱ አርጅቷል። ከእግዚአብሔር ጋር ዲስኮኔክት ሆኗል። ወጣቱን ነቢይ አስቶት አንበሳ አስበላው። ወገኖቼ ካረጀ ነቢይ ተጠበቁ። ካረጁ አገልጋዮች ዳዝም ማተር ምንም ያህል መጽሐፍ ይጻፉ፣ ዳዝም ማተር ምንም ያህል ያገልግሉ። አሁን ሐዋርያ ጳውሎስ በገላትያ መልእክቱ እኔም ብሆን እንዳለ ዞር ብሎባቸው ሲመጡ በመጽሐፍ ቅዱስና ውስጣቸው በተሰጠ አንደኛ ዮሐንስ 2 ላይ እንደሚናገረው በውስጣችን ያለ ቅባት ያስተምረናል ይለየል ስለሚል በዛ ተለዩና ሪጀክት አድርጉ። እኔ ኑሮዬ እንደዛ ነው። በእግዚአብሔር ቃልና ውስጤ በተቀበልኩት በእግዚአብሔር ቅባት ዲዘርን በማደርገው በዛ እየለየው አልቀበልም። የሚፈለገ ያህል ስም ይኖረው እና ተስፋዬ ሮቤሌ እዛ ላይ የሰጠው ነገር ኮምፕሊት ቤቱም ከከፈተ ምን ለማለት እንደፈለገ ብንጠይቀው ደስ ይለናል። ብንጠይቀው እና ሀሳብ ያለው ሰው አለ ወይ? ኤቢን ሀሳብ የሚደግፍ ይሄ ነገር ልክ ነው እውነቱን ነው የሚል ሰው አለ? ከኛ ወገን ሆኖ የተለየ ሀሳብ ያለው አሞስ ተናግሬያለሁ። ቅድም ተናግሬያለሁ። ኦኬ ቴንክ ዩ። በቃ ሌላ ሀሳብ ጌርሳ የምጠቀልለው ነገር አለ? ልዘጋ ነው እሱ ካልመጣ። ኦኬ የምጠቀልለው ምንድነው? ኦኬ ይሄንን ተናገር ካልከኝ አሁን የምታደርጉት ቅናታችሁ እነ ካሎራ አንዳንድ ወገኖች አላችሁ። አይ አፕሪሺየት ማለት ቦልድሊ ይሄ ትክክል አይደለም ብላችሁ ማምጣታችሁ ትክክል ነው፣ ግን ሁሉንም በፍቅር አድርጉት ስለሚል ማምጣታችሁ ትክክል። ኦኬ ላንጉጃችሁን እየጠበቀ ወደፊት ሁላችን እኛም መተን ፓርቲስፔት እንድናደርግ የሚያደርገን የምትጠቀሙት ቋንቋ
አለበለዚያ መልሶ ከስር ያለ እናንተን እንደ ሌላ ሌብል ነው የምትደረጉት። ያንን እንድትጠነቀቁ ለእናንተ ወንድማዊ ምክሬን ነው የምሰጠው። ግን በተረፈ ያለ ቅናታችሁን አያለው፣ ዚላችሁን አያለውኝ። ነገሮች እንትን ሲሉ ማንንም ሳትፈሩ ኮምፕሮማይዝ ሳታደርጉ ይሄ ትክክል አይደለም ብላችሁ ትመጣላችሁ። ግን ቋንቋችሁን ላንጉጃችሁን ተጠቀሙ። በተረፈ ለቅዱሳን የምመክረው ምክር የእግዚአብሔርን ቃል አንብቡ። የእግዚአብሔርን ቃል በደንብ አንብቡ። ሌላውን ሰከንደሪ አድርጉት። ሌሎች መጽሐፍቶች ሰከንደሪ አድርጉት። እኔ ቪዲዮ ሰርቻለሁ ከዚህ በፊት። ብዙ መጽሐፍት ካነበባችሁ ሞስት ኦፍ ታይም በመጽሐፍቶች ውስጥ የምታሳልፉ ከሆነ ፌቨራይት የሆነ አውተር ካላችሁ እሱን ነው የምትሆኑት። ስለዚህ ከዛ በኋላ ከመጽሐፍ ቅዱስ ወጥታችሁ እዛ ውስጥ ነው የምትገቡት። ከዛ መጽሐፍ ቅዱስ ሲነገራችሁ የምትቃወሙ ትሆናላችሁ። መጽሐፍ ቅዱስ አንደኛ አድርጉ። ኤቭሪዴ ቢያንስ 2-3 ቻፕተር አንብቡ። ሌላውን ሰከንደሪ አድርጉ። ሰው ቢመጣ እንዴት አድርጎ ስለ ኢየሱስ እኮ አይጠቀስም ብዬ ተናግሬያለሁ። ኢየሱስ ቅድሚያ ይሁን፣ ወደ ወንጌል ያተኩር። እዚህ ጋር እንትን ይሄ መስላችንን ለማሳየት የምናደርገው የምንጠቀማቸው ተርሞች የምንጠቀማቸው ላንጉዌጆች ምንም ሳይጠቀም እዚህ ጆሮ ተቃጥሮ በብሉቱዝ ብዙ ጊዜ የሚውልበት ጊዜ አለ። ወገኖች የሚጠቅምና ለምጽአቱ የሚያዘጋጅ ወደ ድነት የሚመራ ነገር ዲስከስ እናደርግ። ስለ ኦርቶዶክስ የሰጠሁት ሐሳብ ነው፣ አቋሜ ነው። ራሳቸው ናቸው ያሉት። በጨለማ ውስጥ ነው ያለነው ብለዋል። በጨለማ ውስጥ ነው ያሉት። አለቀ። በጨለማ ውስጥ ከእግዚአብሔር ቃል ጋር እስኪ ማስረጃ ሲባሉ በእግዚአብሔር ቃል የማያመጡ እገሌ የጻፈው የሚል እንዲህ አይነት ትምህርት አንቀበልም። ስለዚህ አንድ የማይሳሳት ለቤተ ክርስቲያን የተሰጠ ትምህርታችን የሚወጣበት መጽሐፍ ቅዱስ ነው። በመጽሐፍ ቅዱስ ኤቭሪቲንግ አበጥረን ነው የምንቀበለው። እንደዛ ነው። ጌታ ኢየሱስ ይባርካችሁ። ይሄው ነው እና ኤቢን በእንትን ያዙ እንጠይቀውና ኤክስፕሌን አድርግ ቢባል ሌላ ጊዜ በውስጥ ኮንታክት አድርጉትና ኤክስፕሌን ያደርጋል ምን ለማለት እንደሆነ። ዳጸ ልሳንም ከሆነ ይሄ ዳጸ ልሳን ነው ብሎ ያንን ያስተካክላል። ተባረኩልኝ። ካሎራ አሌክስ አካሄድ የአሌክስ ደግሞ የከፋ አካሄድ ነው የሚሄደው። በጣም እስከዛሬ አንድ ሆኖ ማያውቀውን ነገር አንድ ላይ ያደርግ የሚሰራው ነገር በጣም መጥፎ የባብ ስራ ነው እየሰራ ያለው። እንግዲህ እኛ እንጮሃለን። ሲሳይ የተወገዘ ዛሬ ደብዳቤ ጽፋለች ቤተክርስቲያኗ። ደስ ብሎናል። እንኳን ተወገዘ። ያው ቢመለስ ደስ ይለናል። ስለዚህ አሁንም የአሌክስ ወንጌል ጽፋለች። የጉለሌ ነው ቅድም እንትና እያሳየ ነበር። ማነው ሀብትሽ እያሳየ ነበርና እሱም እውነት ነው ብሏል። እሱም አሳሰተው በዛ ላይ ጥንቃቄ አድርጉ። ትክክለኛ ደብዳቤ መሆኑን ጥንቃቄ አድርጉ። ከቤተ ክርስቲያን ኮንታክት አድርጉና ከዛ በእንደዚህ አይነት ሁኔታ ይሁን። ምናልባት አንዳንድ ፌክ ነገሮች ስለሆነ ራሱ ማምኗል። ጌርስ ራሱ ወጥቷል። ሌላው ጌርሳም ምን መሰለህ እዚህ እናንተን እዚህ በተለይ ንጽጽር ላይ የምትሰሩ ወንድሞቻችንን በጣም ነው የምንወዳችሁ። በጣም ትጋታችሁ ደስ ይለናል። እኛም ታናሾቻችን ደግሞ ስህተት ካለብን ለመመለስ ዝግጁ ነን። በቃ ምንም ነገር ታው ካላችሁ መመለስ እንችላለን። ምንም ችግር የለውም። ግን አሁን እኛ ቤት ውስጥ እኛ ቤት ውስጥ ሆነው ጌርሳ ምን ይኖራል መሰለህ እውነት ስንናገር እዚሁ ቤት ውስጥ ያሉት ነው ተሳዳቢ ነው እንዲህ ያሉን ከእውነት ጋር እንዳንቆም እያሸማቀቁን በጣም ያለ ስም ይሰጡናል እንጂ አሁን ትላንትና እኔ አሌክስ ጋር ገና እንዳልገባ ይሄኛው ሳሚ ምን አለ ተሳዳቢ ነው አለ። ለምን ባለፈው ስቦት የተናገረው ነገር ልክ አይደለም ብዬ ስለሞገትኩት እዚህ ደግሞ እንዳልገባ አደረኩ። ስለዚህ ያለ ስም የሚሰጡ ሰዎች በጣም በተለይ በእኛ ቤት በዛኛው ቤት አለ ከኛው ቤት ለሚወጡ እና እግዚአብሔር ልቦና ይስጣቸው። ትምህርታችን የትም ቦታ
ጸጉረ ልውጥ ትምህርት ከሆነ የመቃወም መብት እንዳለን ወቁ። ጨርሻለሁ። አንድ ደቂቃ ልስጥሽና ነው አሚል ዘጋ ነው። አንድ ደቂቃ ተሰጠኛለህ መጨረሻ ላይ ቀጥይ ነው። እኔ አላወራም እንደ ካሎራ አላወራም። እሺ አንድ ደቂቃ ሰጠው። አንድ ደቂቃ ከዛ ጌርሳም ያጠቃልለዋል። አንድ ደቂቃ ቀጥል። ሰላም ብያችኋለሁ ሁላችሁንም። የጌታ ጸጋና ሰላም ይብዛላችሁ። እኔ ሐሳቤ ምንድነው? እሺ ቀጥል። ወይ አውራ ወይ ጸጥታልክ ማንም ይቀጥለው። ቀጥይ አንቺ አውሪሽ አንድ ደቂቃ ወረደ በቃ የሚለው ነገር ስህተት ይሆናል። ምክንያቱም እኛ በትሪኒቲ እናምናለን፣ እነሱ በትሪኒቲ ያምናሉ። በጋድማን እናምናለን ወይ ደግሞ በአምላክ ስጉ ቃል ብለን በመንለው የሚያመሳስል ነገር ሁሉም የለንም እኮ አይደል ማለት እኛ ነገር ይሄ አሁን ዶግማው ላይ አይደለም የተባሉት ላይ ኮሜንት ላድርግ ነው። አንተ ብለሃል አይደለም እኮ ብዙ ሰው የወጣው በዶግማው ምክንያት አይደለም በቀኖና ጉዳይ ስላለው ነው እንጂ የሚያመሳስለን ነገሮችም አሉ እኮ አሉ። ግን ዶግማው ነው አይደለም ወይ? ምንም ኤግዛክትሊ ምንም ዶግማው ነው። እኛ እንዴት ወጣን ብለህ ብትል ለምሳሌ ካልወራው አብጠርጥረን ነገረ ስላሴን አውቀን አብጠርጥረን ነገረ ክርስቶስን አውቀን አብጠርጥረን ሁሉንም ነገር አውቀን ነገረ ፍጻሜውን አውቀን ምናምን አይደለም። ነገረ ድነቱ ላይ ግን ጥያቄ ነበረብን። ለምሳሌ አሁን በጣም ተጠቃሽ ቅድምም ሄሉም እያነሳችሁ ነበር ነገረ ክርስቶሱ እኛ አንድ አካል ሁለት ባህሪ እንላለን፣ እነሱ አንድ ባህሪ ናቸው። እነሱ እንደዚህ ማለታቸው ያው የራሱ ዲስከሽን አለው። ግን አንድ በጣም ፈንክሽናል ክሪስቶሎጂው ላይ ግን ጥያቄ የሚነሳበት ነገር አለ። ፈንክሽናል ክሪስቶሎጂ ግብሩ የክርስቶስ ግብር ብለን የምንለው ኦኬ ኦኬ በጣም ይቅርታ ስለ መጽሐፍት እኛ እኮ ገድልም ድርሳንም ትውፊትም የትኛውን ነው የሚያንጡ 80 እንደሚያርጉት 1000 እንደሚያርጉት ስለማን ነው የሚያወራው ነው? ስለሆነች ሴትዮና ስለሆነ ሰውዬ የሚያወራ አንተ መጽሐፍት ነው ልትለኝ ትፈልጋለህ? ዮሐንስ ወንጌል ምዕራፍ 5:39 ላይ እኮ እናንተ በመጽሐፍት የዘላለም ሕይወት እንዳላችሁ ታስባለህ። እነሱ የሚናገሩት ስለኔ ነው። ሕይወት እንዲሆንላችሁ ግን ወደኔ አትመጡም ማለት የተጻፈውን ሁሉ አምጥተ ስለማን ነው የሚናገረው ብለን እንጠይቃለን። ሌላው ስራ ምግባር ስራ ያዕቆብ እንዴ አንድ ፍጥረታዊ ሰው የሚሰራው ስራ በእግዚአብሔር ፊት ያቀርብኛል ማመን ነው መሰለኝ። ኢት ማይ ታይም በጣም ይቅርታ። ቆይ አንዴ ሚውት ስላደረክ ነው። ጠብቅ አንዴ ሚውት ስላደረክ ቀጥሎ ስራ ነው ተባለ። ስለ ስራ ቆይ ስለ ስራ ተነሳ። አንድ ፍጥረታዊ ሰው በመስራት በእግዚአብሔር ፊት ይቀበለዋል የሚል አለ። ስራው ራሱ ዮሐንስ ራሱ እኮ መጥምቁ ዮሐንስ ስለ ክርስቶስ ስራ ሰምቶ ማቴዎስ 11 ላይ የሚመጣው አንተ ነህ ወይስ ሌላ እንጠብቅ ሲለው እኮ ሄዳችሁ ያያችሁትና የሰማችሁት ንገሩት። ዕውሮች ያሉ ደንቆሮች ይሰማሉ፣ ለሙታን ወንጌል ይሰበካል አለ። እግዚአብሔር ሚና ናዝሬቱ ኢየሱስን በመንፈስ